አዋ እኔ አንተን ጥያቄ ጠይቃለሁ። ኦኬ ጥያቄ ስጠይቀህ የኦርቶዶክስ ተዋሕዶ ቤተክርስቲያን አማኞች ድነዋል አልዳኑም? አልዳኑም ስትል ማስረጃ አምጣ ከመጽሐፍ ቅዱስ። እኔ ምን አገባኝ ቢድኑ ባይድኑ? እስ ነው ማፕራም። ታዲያ ለምን ወጣ? በጣም ለምን ወጣ? እኔ ለምን መሰለህ ድነዋል አልዳኑም ነው ያልከኝ አይደለም? በጣም ጥሩ። እኔ በክርስቶስ ያመነ የተጠመቀ ይድናል ባይ ነኝ። እኔ ግን አሁን የምነግርህ ከክርስቶስ ውጪ ያማልደኛል የምትለው ካለ አልዳንክም። there's nobody አልዳንክም እያልኩ አትድንም መቼም። ያንተ ጥያቄ ምልጃ ነው አለ። ትክክል፣ ምልጃ ነው። ቴንክ ዩ። ምልጃ ትርጉሙ ምንድን ነው? ለአንተ ምልጃ ትርጉሙ ምንድን ነው? ለእኔ ምልጃ በመጽሐፍ ቅዱስ የሰማያዊ ምልጃ፣ በነገራችን ላይ የሰማያዊ መዳኛ ምልጃ ነው የማወራው። መዳኛው ምልጃ ማስታረቅ ማለት ነው። ማስታረቅ የተጣሉ ሁለት አሉ። የተጣሉ ለምሳሌ እኔና ደሜ ብንጣላ እኔና ደሜን የሚያስታርቅ የሆነ ሰው ቢመጣና ቢያስታርቀን ያ ሰው አማለደን እንላለን። እሱ በሰማይ የተሰጠ ምልጃውን ነው ማለት ማስታረቅ። እሱን እንደ ኢየሱስ እንቆጥረዋለን። አሁን አንተ ምልጃ ብዬ ስለ የሰማያዊ ምልጃ ብለኛል። የሰማያዊ ምልጃ ስታምጣልኝ ማስታረቅ ብለኛል። የተጣላላ በሰዎችና በእግዚአብሔር መካከል ጸብ አለ። አልታረቅንም። ኃጢአተኛ ሆነናል። በደለኛ ሆነናል። በማታረቅን እሱ ጋር አግዛለሁ። በማታረቅን በክርስቶስ ታረቅን። በክርስቶስ እኛ ኦርቶዶክሳውያን እንደ ክርስቶስ ሆኖ ከእግዚአብሔር ጋር እና ከራሱ ጋር ያስታረቀን የለም ብለን እናምናለን። ማንም የለም እንላለን። የቱ ጋር ነው ስህተታችን? ውሸት። አምጣ መረጃ አምጣ። በጣም ጥሩ። ያው አምጣ። ቤዛዊተ ዓለም ብለህ ትላለህ አትልም? እንደ አንድ ኦርቶዶክስ። ቴንኪው። አሁን አንተ ቤዛዊተ ዓለም ስንል ቤዛ የሚለው ትርጉም ሁለት አይነት ትርጉም አለው። አንደኛው ቤዛ ለክርስቶስ የሚሰጥ ቤዛ ነው። አንደኛው ቤዛ ደግሞ ምትክ የሆነ ቤዛ ነው። ለማን የሚሰጥ? ለድንግል ማርያም የሚሰጥ። ድንግል ማርያም ምትክ የሆነ ገባ ደሟን አፍስሳ አይደለም ምትክ የሆነችልን ድንግል ማርያም ቤዛ ስንላት የማ ምትክ አድርገን ነው? የሔዋን ምትክ አድርገን ነው ቤዛ የምንላት። የክርስቶስ ቤዛነትና የድንግል ማርያም ቤዛነት ይለያያል። የክርስቶስ ቤዛነት በደም የሆነ ቤዛነት፣ በሞት የሆነ ቤዛነት ነው። በሞቱ ከእግዚአብሔር ጋር ያስታረቀን በቤዛነቱ ነው። ገባ? ድንግል ማርያም እንደ ኢየሱስ ክርስቶስ ሆና ቤዛ አልሆነችልንም። ድንግል ማርያም ምትክ ሆና ነው የዓለም ቤዛ ብለን የጠራናት። ለዛ ነው የድንግል ማርያም ቤዛነት እንደ ክርስቶስ የሆነ ቤዛነት አይደለም። ገባ? እኔን ከእግዚአብሔር ጋር እንድታረቅ ከራሱ ጋር እንድታረቅ ቤዛ የሆነኝ ክርስቶስ ኢየሱስ የድንግል ማርያም ልጅ ነው። ድንግል ማርያም ከእግዚአብሔር ጋር እንድታረቅ ሞታ ቤዛ አልሆነችልኝም። አየህ፣ ምትክ ሆና ነው ቤዛ የሆነችልኝ። ያለው ልዩነቱ ይሄ ነው። ዮኒ ፓፓ ድርሻዋ ምንድን ነው? ዘግበኛ። ይኸው እየዘገብኩ እኮ ነው። ምትክ አልኩ እኮ። ስለዚህ ምትክ ናት። የሔዋን ምትክ የሚል አለ። ቴንኪው የሚል አለ። ሰይጣን ወደ ምድር እንዲገባ ወይም ደግሞ ኃጢአት ወደ ምድር እንዲገባ ኮዙ ማን ነው? ሔዋን ነቻ አይደል? አዳምና ሔዋን ናቸው። ሔዋን ሰማች፣ እባቡ ነው። አዳምና ሔዋን ነው ቃሉ የተሰጠው ለአዳም። አዳምጠኛ። እባቡ እኮ ቀጥታ አዳምን አላገኘም። እባቡ ቀጥታ ያገኘው ማንን ነው? ሔዋንን አገኘ። ሔዋን እባቡ የነገራትን ነገር ሰማችና እውነት እንደሆነ ለማን ነገረችው? ለአዳም ነገረችው። ገባ? አዳምም የሔዋንስ ስለዚህ እንግዲህ መጽሐፍ ቅዱስ ሮሜ ላይ ምን ይላል? በአንዱ አዳም ምክንያት ኃጢአት ወደ ዓለም ገባ ብሎ ሲናገር ከበስተጀርባው ማን አለ? ማን አለች? ምን እያለ ነው ቃል በቃል የተናገረው? በአንዱ አዳም ምክንያት ኃጢአት ወደ ዓለም ገባ ይላል አይደል? ተባረከ ስሙ። አሁንም ደግማችሁ በአንዱ አዳም ምክንያት። ወይ አዳምጠኛ። ከአዳም ጋር ማን አለ? ቅድም ምን ብለህ ነበረ? ሔዋን አለች ብለሃል። ትክክል።
ሔዋን አለች ብለሃል አይደል? ያለ ሔዋንና ያለ አዳም ኃጢአት ወደ ዓለም አልገባም ስናስበው። ምክንያቱም ሔዋን አዳም እንዲሳሳት ምክንያት ሆናለች ማለት ነው። ኦኬ በአንዱ እዚህ ጋር አብሮ የሚያያዛላ ደሜ ምን አለ መሰለ፣ እዚህ ጋር አብሮ የሚያያዘው ምን መሰለ፣ እግዚአብሔር አምላክ ቃሉን የሰጠው ለማን ነበረ? አዎ ቴንክ ዩ። እግዚአብሔር አምላክ ይህን ፍሬ በበላችሁ ሰዓት ነው የሚለው ለሁለቱም የተሰጠው። ሞትን ትሞታላችሁ አላቸው። የባዮኒ ፓፓ። ስለዚህ ኃጢአት በእነዚህ በሁለት ሰዎች እንደገባ ሁሉ ምክንያት ለኃጢአት ምክንያት ሔዋን እንደሆነች ሁሉ ለመዳናችን ምክንያት ማን ሆነች? ድንግል ማርያም ሆነች። ለምን? ክርስቶስ ኢየሱስ በድንግል ማርያም ስለመጣ የሚል አለ ወይ? እሱ ነው የምጠይቀው። አሁን የሚል አለ ወይ? ላንብብልህ፣ ይኸው ላንብብልህ፣ ችግር የለውም። ኦኬ አንብብልኝ። አዎ የስ ሰር። ኦርቶዶክሳውያን ከመጽሐፍ ቅዱስ ጋር ያላቸው ግንኙነት በጣም ላቅ ያለ ስለሆነ ደስ ይለኛል። አዳም እኔም ደስ ይለኛል። አንብብልኝ። አዳም እሺ ኦኬ ስታክ አድርጓል። ችግር የለውም። እኔ አነብልሃለሁ። ከነገርከኝ ማንበብ እችላለሁ። ችግር የለም። ኢትስ ኦኬ። እኔ ላንብብልህና እንደዚህ ይላል። እሺ ኦኬ እሺ እንደዚህ ይላል። በደንብ አድርገህ ስማኝ። እሺ ሉቃስ 1:46 ነው የማነብልህ። ሉቃስ 1:46 ከ43 ጀምሮ ነው የማነብልህ። ከ43 እንደዚህ ይላል። የጌታዬ እናት ትመጣ ዘንድ እንዴት ይሆንልኛል? እነሆ የሰላምታሽ ድምፅ በጆሮዬ በመጣ ጊዜ ጽንሱ በማኅፀኔ ዘሏልና ይላል። የድንግል ማርያም የሰላምታ ድምፅ ኤልሳቤጥ ስትሰማ ጽንሱ ለምን ዘለለ? ለምን ተለየ? የድንግል ማርያም ሰላምታ ዮኒ እየፈታ ነው የምንሄደው። ለምን ዘለለ? በጣም ቀለ ይቺማ እኔ በጣም የምወደው ጥቅስና ብዙ ጊዜ ሳነበው የነበረ ጥቅስ ነው። ከዚህ በፊት ኤልሳና ድንግል ማርያም ይተዋወቁ ነበር? አይተዋወቁ? ዘመድ ናቸው እንጂ ይተዋወቃሉ እንጂ። ተባረክልኝ። ከዚህ በፊት ታዲያ ለምን አንቺ የተቀደስሽ ነሽ፣ አንቺ እንዲነሽ፣ አንቺ እንዲነሽ የሚል መጽሐፍ ቅዱስ ውስጥ የለም? ከኤልሳቤጥ ጋር ሲገናኙ ኖርማል ፋሚሊ ናቸው። ገብርኤል ከነገራት በኋላ ሳይሆን መንገሩ ብቻ ሳይሆን ቆይ ማብራደር ጠይቀኛ ልመልስልህ። ከነገራት በኋላ ብቻ ሳይሆን በሷ ውስጥ ያለው የልዑል ኃይል ኢየሱስ ክርስቶስ ስላለ ናው ቅድስት ድንግል ማርያም ከማጋ ኢየሱስ ውስጧ ስላለ ኢየሱስ ክርስቶስ በሷ ውስጥ ስላለ በቅድስት ድንግል ማርያም ውስጥ ያለው የእግዚአብሔር ልጅ ኢየሱስ ክርስቶስ ስላለ አሁን እዚህ ጋር ኢየሱስ በውስጧ ስላለ ፓወር አገኘች አላገኘችም? አንዴ ኢየሱስ ያለበት በሙሉ ኢየሱስ ክርስቶስ የኢየሱስ ክርስቶስ መንፈስ ቅዱስ ያለው በሙሉ ትክክለኛው ኢየሱስ ክርስቶስ ያለበት ፓወር አለው። የስ ፓወር ማነው? ጨዋታው ምንድን ነው? አዳምጠኛ ፓወሩ የማነው ነው ጨዋታው? የኢየሱስ ነው። አዳምጠኝ። ይኸው እኔ ነኝ ያመጣው ሐሳቡን። አዳምጠኝ። የድንግል ማርያም ሰላምታ ኢቭንዞ ኤልሳቤጥም ዮሐንስን ስታርዝ በትንቢት ነው የመጣው። ዮሐንስ አረ እንዴ በትንቢት ነው የመጣው። የድንግል ማርያም ቅባትና የኤልሳቤጥ ቅባት አንድ ነው? ጸጋቸው አንድ ነው? የተለያዩ ነው። ቴንኪው። ለምንድን ነው የተለያየ የሆነው? የኤልሳቤጥ ጸጋ ለምን ተለየ? ከድንግል ማርያም ለምን ተለየ? ምክንያቱም የኤልሳቤጥ ልጅ የተወለደው ከሰው ነው፣ ከዘካርያስና ከማን ነው? ከዘካርያስና ከሚስቱ ኤልሳቤጥ። ይሄኛው ደግሞ ኢየሱስ ክርስቶስ ደግሞ የእግዚአብሔር ልጅ ነው። ጎበዝ። ስለዚህ ድንግል ማርያም የመዳናችን ምክንያት ትሆናለች አትሆንም? አይልማ። የት ቦታ አምጣዋ። የመዳናችን ምክንያት ኢየሱስ ክርስቶስ እንጂ ድንግል ማርያም አይደለችም። አንተ ራስህ አልከኝ እኮ እዚህ ጋር የመዳናችን ምክንያት ኢየሱስ ክርስቶስ መወለድ እንጂ ማርያም መወለዱ አይደለም።
እስና እሺ አንድ ግልጽ ምክንያቱም ማርያም ሳትኖር እና አብርሃም ታዲያ ማርያም አዳነቻቸው ልትለኝ ነው? ድንግል ማርያም ሄሮድስ ኢየሱስን ሊገለው ይፈልግ ነበር አይደል? አዎ። በስንት ዓመቱ? የሁለት ዓመት ህፃን እያለ ማለት ነው። ቢሞት ኖሮ ኢየሱስ ክርስቶስ ቢሞት ኖሮ ሄሮድስ ቢገለው ኖሮ ትድን ነበር አንተ? አይችልማ። ካልቻለ ለምን ድንግል ማርያም ይዛው ሸሸች? ለምን እንደማይችል ልንገርህ። እንደማይችል ወደ ግብጽ ለምን ሸሸ? እግዚአብሔር ይባርክ፣ በእግዚአብሔር ይባርክ። ማን ነው ሽሻ ያለው? ጠይቀው። አቅም ከሌለው ጠየቀኝ አይደል እንዴ? ላብራራልህ። ሄሮድስ አቅም ከሌለው ኢየሱስ ክርስቶስ ድንግል ማርያም ይዛው ለምን ሸሸች? አየህ፣ በጣም ጥሩ ጥያቄ። እኔ ልመልሰው። ልጨርስልህ ብራዘርዬ፣ ሾርት አታድርገው፣ ልጨርስልህ። ይኸውልህ ድንግል ማርያም ኢየሱስ ክርስቶስ በ2 ዓመቱ እንዳይሞት ምን ብላው ሄደች? ከዮሴፍ ጋር መልአኩ ተገልጦላቸው ወደ ምን ይዘው ሄደች? ወደ ግብጽ ይዘው ሄደች። ባሄር ኖሮስ አየህ ይገለው ነበር ማለት ነው። ባሄር ኖሮ ገደለው ማለት ደግሞ አንተና እኔ አንድንም ነበር ማለት ነው። እኔ እናንተ እንድንድን የድንግል ማርያም ኢየሱስን ይዘው መሰደድ ምክንያት ሆነ ማለት ነው። አየህ ምክንያት ሆነ። አለበለዚያ መልፋት አልነበረባትም። አዳምጠኝ፣ ተባረክ። መልፋት አልነበረባትም። ተባረክ። አሁን ደግሞ ሚውት አድርገህ ሰማኝ። አታቋርጠኝ፣ አደራ አታቋርጠኝ። ይሄ ነው አየህ የምንሸዋወደ መልእክቱ እንኳን ሲመጣ ከአንዴ በስተቀር ነው ማወራ። ከአንዴ በስተቀር መላእክቱ መጥቶ ለእሷ መልእክት አልነገራትም። አይገርም? ለቅድስት ድንግል ማርያም አንዴ መጥቶ ነው የነገራት። ምን ብሎ ነገራት? አንዴ መጥቶ የልዑል ያድርብሻል ብሎ ሁሉ ነገር አብስሯት ሄደ። ከዛ በኋላ ኢቭን መልአኩ መጥቶ የሚያናግረው ማንን መሰለ? በህልሙ እየታየ የሚያናግረው ዮሴፍን እንጂ ማርያምን እንኳን አይደለም። አየህ ይህን እንኳን ስንት ጊዜ ያናገረው ዮሴፍን ወደ ግብፅ እንዲሄድ ተነስቶ ወደ ቤተልሔም እንዲሄድ ተነስቶ ምን እንዲል ተነስቶ በየጊዜው እየመጣ ልጅ ምን ሊላ ስለሆነ ነበር? ሊተዋት ነበር አለም ሊተዋት ነበር። እኔ ጠየቀኝ አይደል? እኔ የማወራው ወይስ አንተ ነው የምታወራው? መልአኩ መጥቶ ሲነግረው ዮሴፍም እሺ ያልኩህ እኮ እኔ ለምንድን ነው የማልሰማው? መተንፈስ አልችልም? እኔ አዳመጥኩ። ምክንያታችን ነች። ኦርደሩን ይዘና ቀጥል። ኦርደሩን ይዘና እሺ። አይ አውራና ስጨርስ አውራለሁ። በመጮህ እኮ አይደለም፣ ተረጋግቼ ነው የማወራው። ዮሴፍ መልአኩ ያገኘው ድንግል ማርያምን በስውር ተዋት ማለት ድንግል ማርያምን በስውር ተዋት ማለት ለአይሁዶች አሳልፎ ሰጣት ማለት ነው። ለምን ከዮሴፍ አይሁዶች አይደለም እጮኛዋ ነበር ወይስ አልነበረም? አዳምጠኝ። ከዮሴፍ የኔን ሐሳብ እኮ ነው አሁን እንዳልናገር የምታወራው። ተናገር አልከኝ አይደል እንዴ? ከዮሴፍ እንደተወለደ ያውቁ ዘንድ አይሁዶች። ለምን ድንግል ማርያም ከዮሴፍ ውጭ እንዳረገዘ ቢታወቅ ትወገራለች። ያ እንዳይሆን ግን መልአኩ መጥቶ በስውር እንዳይተዋት አደረገ። የመጀመሪያ የነገረው ነው። በሁለተኛ ጊዜ ደግሞ ሄሮድስ ሕፃኑን ሊገለው በፈለገ ሰዓት ወይም ደግሞ በዛ ሰዓት ላይ የ2 ዓመት ሕፃናቶችን ሲገድል ኢየሱስ እንዳይገደል ድንግል ማርያምን ይዞ ወደ የት እንደሄድ ነገረው? ወደ ግብጽ እንደሄድ ነገረው። አይታል። ወደ ግብጽ ባሄድ ኖሮ ድንግል ማርያም ይዛው ባትሄድ ኖሮ ከመውለዷ ጀምሮ ይዛው ከመሄድ ጀምሮ ይህን ሁሉ ዋጋ የከፈለችው ለምንድን ነው? እኔ እናንተ እንድንድን ነው። የመዳናችን ምክንያት ስለሆነች ነው ይህን ሁሉ ዋጋ የከፈለችው። አሁን መናገር ትችላለህ፣ በመጽሐፍ ቅዱስ እንደነገርኩ ማለት ነው። እሺ እዚህ ጋር ያላችሁ ወደ 900 ሰዎች ዮኒ በልቶ እስከሚጨርስ አንድ ነገር ነው በመሃል የምናገረው። ይኸው ምንድነው? በአርሲ የተገደሉ ኦርቶዶክሳውያን አሉ። ወንድሞቼና እህቶቼ የተገደሉ ኦርቶዶክሳውያን አሉ። ስለዚህ 900ዎቹም ማለት ነው 900ዎቹም
ፍቃዳችሁና ፍላጎታችሁ ከሆነ የየትኛውም ቤተ እምነት ከሆናችሁ እነዚህ ለተገደሉ ሰዎች ቪዲዮ በመስራት ድምፅ ሁኑ። እባካችሁን ኢትዮጵያውያን፣ ሙስሊሞች፣ ፕሮቴስታንት አማኞች ለነዚህ ለተገደሉ ሰዎች መንግስት ፍርድ እንዲሰጠን አደባባይ ላይ እነዚህ ገዳዮች ተይዘው ፍርድ እስከሚሰጣቸው ድረስ እናንተ ድምፅ ሁኑ። እንደገናም ደግሞ የተሰራ ቪዲዮ አለ፣ የተለቀቀ ቪዲዮ አለ። በአርሲ ላይ የተሰራ ማንኛውንም ቪዲዮ ሼር፣ ኮፒ ሊንክ፣ ላይክ በማድረግ ትብብራችሁ አይለይን። ሁላችሁም ትብብራችሁ አይለይን። እየነገርኳችሁ ያለሁት ምንድን ነው? መንግስት እነዚህ ገዳዮች ከእነርሱ ጋር እንዳልሆነ ሪል ነው። ስለዚህ የያዛቸውና አደባባይ ላይ እነዚህ ናቸው ገዳዮቹ፣ ስለዚህ እንደዚህ አይነት ፍርድ ተሰጥቷቸዋል እስከሚለን ድረስ መንግስት እናንተ ድምፃችሁን ከፍ እያደረጋችሁ አንዳንድ ቪዲዮ በመስራት በምትፈልጉት አምላክ ስም እጠይቃችኋለሁ። ሁላችሁም ይህንን አድርጉ። ሁላችሁም የሆንም ይህን ማስታወቂያ ሆነ ይነግራችኋል። ከዛ ወደ ውይይታችን እንደዚህ አይነት ነገር ማን በዚህ ጉዳይ ላይ የማይናገር ካለ ዲያብሎስ። በዚህ ጉዳይ ላይ ኦርቶዶክስ በየጊዜው የሚጨፈጭፉበት የሚታረዱበት ስፔሻሊ ቤተክርስቲያን ውስጥ ሆነ ይሄ በጣም አውሬነት ነው። ስለዚህ መንግስት ይህንን ነገር አፋጣኝ የሆነ እርምጃ ወስዶ ሁለተኛ እንደዚህ አይነት በቤተክርስቲያን ላይ የሚደረጉትን አሰቃቂ ነገሮች ምን ማድረግ መፍትሄ መደረግ ያለበት። አደራ የ2 ቀን የ3 ቀን የምናምን እንዳታደርጉት። በደንብ አድርጋችሁ ይህ መልስ እስኪሰጥ ድረስ የኦርቶዶክስ ወንድምና እህቶቼ በዚህ ጉዳይ ላይ በደንብ አድርጋችሁ ድምፁን እላለሁ። ወደ ጉዳዩ ስንሄድ በመጀመሪያ ደረጃ የኦርቶዶክስ ልጆች ቅዱስ ዮሴፍ የቅድስት ድንግል ማርያም እጮኛ መሆኑን አያምነው። ጠባቂዋ ነው የሚሉት። ሌላ ርዕስ ሳትገባ ሌላ ርዕስ ሳትገባ ድንግል ማርያም ትሆናለች ብያለሁ አይደል? ወደ ታይትሉ ሊሄድ ስለ ቤዛን ነው መተንፈስ አልችልም። ቤዛን ነው እያወራን ያለው። ቀጥል። እኔ መተንፈስ አንተ የፈለግከውን ያህል ስትል እምቢ አልኩ። አውራ። ይኸው ሚውት አድርጋለሁ። በመጀመሪያ እላለሁ በመጀመሪያ የሚታመነው ጠባቂዋ እንጂ እጮኛዋ አይደለም ዮሴፍ ብለው ነው የሚያምኑት። ስለዚህ ወደ ጉዳዩ ስንሄድ ምንድን ነው መላእክት እንኳን መጥቶ የሚያናግረው በሄሮድስ ዘመን ኢየሱስ ክርስቶስን ማጥፋት ይፈልግ ነበረ። ግን እግዚአብሔር አምላክ ምን አድርጎታል? እሱ ንጉሥ እንደሚሆን ቃል በቃል ለቅድስት ድንግል ማርያም ነግሯታል። ከእሷ የሚወለደው ማን እንደሆነ ቦታውን የዳዊትን ዙፋን እንደሚሰጠው በደንብ ነግሯታል። ስለዚህ እግዚአብሔር በቃሉ ታማኝ ነው። መጣ። ከዚያ ሄሮድስ ሊያጠፋ ሲል ሕፃናት ተወልዷል ተብሎ በስነ ስርዓት ምንድን ነው ያደረጉት? ኢቭን እኔ መጥቼ እንዳየው ይላል አይደል እንዴ? ንገሩኝ የት እንዳለ መጥቼ እንድሰግድለት የት እንዳለ ንገሩኝ ብሎ ለሰብአ ሰገል ራሱ ጠየቃቸው። እነሱ በሌላ አቅጣጫ ሄደው ነው ራሱ እንደሚገለው እንደሚያጠፋ አውቀው ሄዱት። ግን በየጊዜው ወደ ግብፅ እንኳን ሲሄዱ ለዮሴፍ ነው የታየው። ለምን? ከማርያም ጋር የተገናኘ የምልጃ ነገር እንዳይኖረው ስለሚፈለግ እግዚአብሔር አምላክ በአንድያ ልጁ ያንተን ትርጉም አትናገር። እኔ እንደፈለግኩ ልመልሰው፣ አንተ እንደፈለግክ አልክ አይደለ? ተቃወምኩ? አልተቃወምኩት። የቅድስት ድንግል ማርያም ምልጃ እንደማያስፈልግ ለማስታወቅ ምንድን ያደረገው? እያንዳንዱ መልእክት ሲመጣ በዮሴፍ በኩል ነበር የሚመጣው። መልአክ መጥቶ ወደ ግብፅ ሂድ፣ መልአክ መጥቶ ወደ ቤተልሔም ሂድ እያለ የሚነግረው ለማን ነበረ? ለዮሴፍ እንዳይተዋት። ቅድስት ድንግል ማርያም ከዚህ የሚወለደው የእግዚአብሔር ልጅ ነው ተብሎ የተነገረው በመጀመሪያ። በሁለተኛ ወደ ግብፅም ሂድ ሲባል ለቅዱስ ዮሴፍ ነው የተነገረው። ለማርያም አልተነገራትም። ልጅሽን እዚህ ይዘሽ ሂጂ፣ ልጅሽን እዚህ ይዘሽ ሂጂ፣ ልጅሽን በዚህ ውሰጂ፣ በዚህ አስገቢ የሚል ምንም አይነት መሴጅ የላትም። ዮሴፍ የሚላትን እየሰማች ነው የምትከተል የነበረው። ለምን? መልጃዋ ስላልተፈለገ። መልጃዋ ቢፈለግ ኖሮ በእሷ መልጃ መድኃናችን ቢፈለግ ኖሮ በእሷ በኩል መሴጆች ይመጡ ነበር። አልመጣም። ሌላ ቆያ እንዴ 2 ደቂቃም አልሞላኝም። አባት አልሞላኝ። አይዞህ። ስለዚህ የምልጃ እግዚአብሔር የሰጠን ጢሞቴዎስ ላይ እንደሚናገረው በእግዚአብሔርና በሰዎች መካከል ያለው
ማን ነው? ኢየሱስ ክርስቶስ አስታራቂ እንደሆነ መጽሐፍ ቅዱስ ይናገራል። ከዛ ውጪ ይቅርታ፣ አንተ አሁን የገባው የኢየሱስ ቤዛነት ነው እያወራን ያለው ነገር ስለ ድንግል ማርያም ቤዛነት በሰው ልጅ እያወራን ያለው ስለ ድንግል ቤዛነት ነው። አንተ የምታወራው ስለ ኢየሱስ ቤዛነት ነው። እሺ አሁንም አንድ ማስታወቂያ ልናገር። እኔም ቤዛነቱ ማን እንደሆነ ስፔሲፊክ አድርጌ ተናግሬ ነው መጨረሻው። ስፔሲፊክ አድርጌ ቤዛው ማን እንደሆነ አንተ ወደድክም ጠላህም ቤዛው ኢየሱስ ክርስቶስ እንደሆነ ደግሜ እነግርሃለሁ። አሁንም እኛ ኦርቶዶክሳውያን የኢየሱስ ክርስቶስን ቤዛነት ከማርያም ቤዛነት ጋር አንድ አላደረግነውም። እሺ የእሷ ቤዛነት ቆይ እሺ ይሄን መልስልኝ። አንድ አውራህ እኮ ወይ ደግሞ ከዚህ በኋላ በደቂቃ መቼ አወራሁ? መች ታስወራለህ? ስተነፍስ ገባህ? ኖ የኢየሱስ ቤዛነት ገባህ? ቆይ የማርያም ቤዛነት የለም ልበልህ? ቆይ የማርያም ቤዛነት የለም ልበልህ? የማርያም ቤዛነትን ባልቀበል እደናለሁ? አልድንም? አልቀበልም አልኩ። የማርያም ቤዛነትን አልቀበልም አልኩ። እድናለሁ ወይስ አልድንም? የድንግል ማርያምን ቤዛነት አልቀበልም አልኩ። ቴንኪው። አንተ የድንግል ማርያምን ቤዛነት አልቀበልም ስትል ከምን የተነሳ ነው? ከእውቀት ማነስ የተነሳ ነው? ካለማወቅ ነው? ከምን የተነሳ ነው ቤዛነቷን አልቀበልም የምትለው? መጽሐፍ ቅዱስ ስለማይል። ቴንኪው። መጽሐፍ ቅዱስ ቤዛ የሚለውን ትርጉም አውቃል? ቤዛ የሚለው ምን እንደሆነ አውቃል? ትርጉሙን አውቃል? ቤዛ ማለት ማዳን ነው። ሌላ ትርጉም የለውም። ምን አጨቃጨቀኛል? ገንዘብ ቤዛ ተብሏል። የእኔ አሁን ጥያቄ ገንዘብ ቤዛ ሆኗል። ስለዚህ ገንዘብ ቤዛ ስለሆነ አንተ በገንዘብ ትድናለህ? አያር ልዩነቱ ይሄ ነው። ገንዘብ ቤዛ ትድናለህ። ገንዘብ ቤዛ ስለሆነ ገንዘብ ያድናል። አይወል ሰማኝ። ሙሴ ቤዛ አንተ እኮ እንደፈለከው ገንዘብንም ትላለህ፣ ማርያምንም ትላለህ፣ በፈለከው ትሄዳለህ። አንተ that's your problem። ቤዛነት ያንተ ችግር ነው። እኔ አሁን መልስልኝ። አሁን በድንግል ማርያም ቤዛነት ቆይ እሺ፣ ይሄን መልስልኝ ጌታ ወይ ድረስ። አንተ መጠየቅ ለምንድን ነው የምትፈራው? የድንግል ማርያም ቤዛነትን እኔ በቃ እሺ፣ ጠያቂ እኔ ነኝ። ጥያቄን መለስኩልህ። አልመለስክማ። መለስኩኝ እንጂ ምን ብለህ መለስክ? በጣም የመለስኩልህ ምን መሰለህ? በእሷ በኩል እንኳን አንዴ ቅዱስ ገብርኤል ካናገራት በስተቀር ሌላ በእሷ በኩል የመጣ መሴጅ የለም እያልኩ ነው። ኦኬ በእሷ በኩል የመጣ በዮሴፍ በኩል ነበር ሲመጣ የነበረው። ለምን አንተ ቤዛነች አማላጅ ነች እንዳትል ስለተፈለገ። ምን አይነት ሜሴጅ መጣ በዮሴፍ በኩል? በጣም ጥሩ። ወደ ቤተልሔም እንዲወስዳት መሴጅ አልመጣም? እንዳይተዋት አልመጣም? ያለ ድንግል ማርያም ጠየቀኝ አይደል? መለስኩልህ። አልመጣም? መጥተዋል። ወደ ግብፅ እንዲወስዳት መሴጅ መጥተዋል። አልመጣም? አንድ ነገር አዳምጠኝ። ያለ ድንግል ማርያም ብቻውን ቢሄድ ይሆናል? ያለ ድንግል ማርያም እንዴ? ያለ ድንግል ማርያም አይደል? ልጁ ነው የሚፈልገው። የተፈለገው እኮ ሊያርድ የፈለገው ማርያምን እኮ አይደለም። ሊያሳድ የፈለገው እኮ ማርያምን አይደለም። ወዴት ነው መቻቻ? ስማኛ፣ ልጁ ማለት ነው። ልጁ ያለ ዮሴፍ መኖር አይችልም? ይችላል። ልጁ ያለ ሁለቱ መኖር ይችላል። ኢየሱስ ክርስቶስ አይችልም። ኢየሱስ እኮ አምላክ ነው አባቴ። ፍጹም ሰው ፍጹም አምላክ ነው። በፍጹም ሰውነቱ ፍጹም የሚለውን አስመርበት። እንደቀላል ያንተ ችግር የኢየሱስን ፍጹምነት ረስተዋል። አዳምጠኝ፣ እየነገርኩ ነው። ፍጹም ሰው ፍጹም አምላክ ነው። ያለ ድንግል ማርያም መኖር አይችልም። ኢየሱስ አይችልም። አዎ አየህ፣ አንተ ችግር ምን ያለ የነበረ አልፋና ኦሜጋ የሆነ ክርስቶስ አንተ መኖር አይችልም ትለዋለህ። አንተ ያለ ድንግል ማርያም መኖር የማይችለው ለምንድን ነው? ኢየሱስ ክርስቶስ በሁለት ዓመቱ ከድንግል ማርያም ማግኘት የሚገባውን ነገር እያገኘ ስለሆነ፣ ገባ? እያገኘ ስለሆነ ከድንግል ማርያም የሚያገኘውን ከዮሴፍ አያገኘውም። ሙሴ እግዚአብሔር 40 ዓመት በበረሃ ሲኖሩ ምንም ሳይኖራቸው አኑሯቸዋል። እንዴት ነው ማኖረው? ጌታ ሆይ ኢየሱስ ሕፃን ሆኖ ያለ ድንግል ማርያም ጡት መጥባት አይችልም።
ያለ ድንግል ማርያም። የድንግል ማርያም ጡት ያስፈልገዋል። በጣም ጥሩ ነው። የድንግል ማርያም ነው። ዮሴፍ ጥሩ ይችላል እንዴ እንዴት እንደሚችል ቆይ ልንገርህ አልከኝ አይደል? እኔ ነኝ መመለስ ያለብኝ። ኢየሱስ ጡት ለምን ትጮኻለህ? እኔ ለምን አልመለስም? አይችልም አልከኝ አንተ። ኢየሱስ ጡት ጠብቶ አልጠባም። ይሄን ብቻ መልስልኝ። ከዛ እንዴ ጡት ጠብቶ ነው የሚያድገው? ኦኬ ቴንክ ዩ። ጡት ባሰጠው ኖሮ ምን ይሆናል? እኔ ደግሞ ድንግል ማርያም ጡት ባሰጠው ምን ይሆናል? በጣም ጥሩ። ይኸውልህ ጡት ሳይጠቡ ገንዳ ላይ ተጥለው ቆሻሻ ላይ ተጥለው የሚያድጉ ልጆች እንዳሉ እረስተዋል። አየህ፣ ይሄ ነው እውቀት ማነስ። እንደዚህ ብለህ የድንግል ማርያምን ቤዛነት ልትሽረው አትችልም። የትም ብትሄድ ምንም አታመጣም አልኩህ። አየህ፣ ለምን መሰለህ? ቆይ ያንተን አልከኝ አላልከኝም? አሁን የተጻፈለትን ነው የሚኖረው። ኢየሱስ የተጻፈለትን ነው የሚኖረው። በጣም መልካም። የእኔን ደግሞ መልስልኝ። ለፈለፍክ እኮ እኔ መች ላውራ? መች ነው የምታስወራው? አሁን እኮ አንተ ቤዛነቱን በዛም በዚህም ብለህ በፈለግከው መሄድ ትችላለህ። እኔ ግን አልከኝ። አንተ አሁን ምንድን ነው ያልከው? ቃል በቃል ኢየሱስ ክርስቶስ ጡት ካልጠባ መኖር አይችልም አልከኝ። እኔ ደግሞ ቃል በቃል የነገርኩ ጡት ሳይጠቡ ገንዳ ላይ የተጣሉ ልጆችን እግዚአብሔር አምላክ ጡት ሳይጠቡ ተነስተው ያደጉ በምን አሳደጋቸው? ሁሉም ሰዎች አሉ። በምን አሳደጋቸው? ስለዚህ ጡት ማጥባት ብቻ ለቤዛነት አያደርግም። እነዛ ህጻናት እንጀራ ይበላሉ። ህጻናቱ የወደቁት ህጻናት እንጀራ ይበላሉ። ወተት አለ፣ ወተት ይሰጣል። አይዞ ከየት መጣ? አዎ ቴንክ ዩ። ያለ ወተት ግን ማድረግ አይችሉም። ያለ ወተት ማድረግ አይችሉም። ለምሳሌ በልጅነቴ ልንገርህ፣ የኔን ታሪክ ልንገርህ። እኔ እንኳን ያለ ወተት ገባኝ። ያለ ወተት ግን ማድረግ አይችሉም። አይዞህ። ምክንያቱም የአንተ ችግር ምን መሰለህ? በመደማመጥ ስናወራ ውጤታማ እንሆናለን። የማዳመጥ ችግር አንተ። እኔ እኮ ዘግቼ መብላቱን ላጀመርኩ ታውኩት ማውራቱ። ጠየቀኝ። አሁን ልጠይቅ ነው። አሁን ልጠይቅ ጥያቄ ማስታወቂያ ነገር ፓፓ እንደሰራ አሁንም 900 ቅድምም 900 ሰው ነው የነበረው። ተጨምሯል። ኧረ ምንድን ነው ሰው የሚገባው ነው በጌታ 10 ጊዜ ሳያቀምጡ ነው እንዴ? ድፍን የኦርቶዶክስ ልጅ ሌላው ያውቃል። ምንድን ነው ወደዛ ወደዚህ የምትለው? ጨነቀ አይደለም? ይኸውላችሁ በጣም ነው የጨነቀው በጌታ። አንድ ማስታወቂያ ልንገራችሁ። ይሄ ማስታወቂያ ምንድን ነው? በአርሲ ኢትዮጵያ ውስጥ አርሲ ላይ የተገደሉ ኦርቶዶክሳውያን ባለማህተቦች አሉ። እነዚህ የተገደሉ ኦርቶዶክሳውያን ባለማህተቦች በማህተባቸው ነው የተገደሉት። ስለዚህ እዚህ ያላችሁ 930 ሰዎች ያልሰማችሁ ስላላችሁ እናንተ 930 ሰዎች ለእነዚህ ኦርቶዶክሳውያን ባለማህተቦች አርሲ ላይ ለተገደሉት፣ ባለፈው ደግሞ አይታችኋል። አንዱ ህፃን እንግዲህ እግሩ ሁሉ ነው የተቆረጠው። ገባችሁ? ያማል። ስለዚህ ሁላችሁም ቪዲዮ በመስራት ድምፁ ነው አደራ እምላችሁ። እንደገና ደግሞ የተሰራ ቪዲዮ ላይክ፣ ሼር፣ ኮፒ ሊንክ አድርጋችሁ ቫይራል እንዲወጣ አድርጉልን። መንግስታችን ይህንን ተመልክቶ ማለት ነው መፍትሄ እንዲሰጠን እነዚህን ገዳዮች ካሉበት ቦታ ይዟቸው ለፍርድ እንዲያቀርብ የእናንተ ድምፅ መሆን አስፈላጊ ነው። ሁላችሁም በቪዲዮቻችሁ ላይ እውነቴን ነው የምላችሁ ሁላችሁም በቪዲዮቻችሁ ላይ ይህንን ቪዲዮ በቲክታክ አካውንታችሁ ላይ ይህንን ቪዲዮ በመጫን ድምፁ ነው አደራ። በሰማይ በምድር ቀጥል ልተንፍስ። እሺ፣ በመጀመሪያ ደረጃ ይኸውላችሁ ምን ይል መሰለ እግዚአብሔር አምላክ በኢሳያስ ትንቢተ ኢሳያስ ምዕራፍ 60 ቁጥር 9 ምዕራፍ 1 ይቅርታ ቁጥር 9 ላይ ምን ይል መሰለ? የሰራዊት ጌታ እግዚአብሔር ዘርን ባያስቀርልን ኖሮ እንደ ሰዶም በሆንን እንደ ገሞራም በመሰልን ነበር ይላል። ዘርን ያስቀረው ማንን ነው? ኢየሱስ ክርስቶስን ነው። ገባ? ኢየሱስ ክርስቶስ በሱን ባያስቀር ኖሮ እንጠፋ ነበር። አሁንም ማውራ አሁን አንተ ከምትለው ጋር ተቃራኒ ነገር ያለ ምን መሰለ? ኢየሱስ የነበረ ያለ ሁሌም የሚኖር አልፋና ኦሜጋ ነው። ኢየሱስ ክርስቶስ ቅድስት ድንግል ማርያም መኖሯ እኛ ለመጽደቂያ እኛ መንግስተ ሰማያትን ለመውረስ
መሄጃ መንገድ አይደለም። እውነትም መንገድም ህይወትም እኔ ነኝ ቃል በቃል እያለ እየተናገረ፣ አንተ ግን እያልከኝ ያለው በቤዝነት የቅድስት ድንግል ማርያምን ካልተቀበላችሁ መዳን የለም ነው እያልከኝ ያለው። ቴክኒካሊ ነው ወይስ አይደለም? ከተሳሳትኩ አርመኝ። አሁን የሚውት አደርጋለሁ። ሚውት ስጨርስ አወራለሁ። ቴንኪው። እሺ አሁን ከዚህ በኋላ ሁለት ደቂቃ ነው የምናወራው። ከ19 ነው ከ21 አቁማለሁ። እሺ ወገኖቼ አንድ ግልጽ ነገር አለ። እኛ ድንግል ማርያምን የዓለም ቤዛ ብለን ስንናገር እንደ ክርስቶስ ኢየሱስ ቤዛ ናት እያልን አለም። የድንግል ማርያም ቤዛነት ቅድም ነግሬው ነበር ለወንድሜ። የድንግል ማርያም ቤዛነት ምትክ የሆነ የማመትክ የሔዋን ምትክ የሆነች ቤዛነትን የሰጠችን በሔዋን ምክንያት ኃጢአት ወደዚህ ዓለም መጣ። በማን ምክንያት? በሔዋን ምክንያት ኃጢአት ወደዚህ ዓለም መጣ። ሶዛት ኃጢአት ወደዚህ ዓለም በሔዋን ምክንያት እንደመጣ ሁሉ ሕይወት ደግሞ እንዲሆነን በማን ምክንያት መጣ? ሕይወት በድንግል ማርያም ምክንያት መጣ። ለምን? ድንግል ማርያም መልአኩ ገብርኤል መጥቶ ወንድ ልጅን ትወልጃለች ሲላት እንደ ዘካርያስ ኖ አላለችውም። አመነች፣ ተቀበለች። አያችሁ? ይሄ በመሆኑ ደግሞ እኛ ክርስቲያኖች በድንግል ማርያም ምክንያት በድንግል ማርያም ቤዛነት እውነተኛ የዓለም ቤዛ የሆነውን ኢየሱስ ክርስቶስን እንድንቀበለው ሆነ። አያችሁ? እንድንቀበለው ሆነ። ስለዚህ ሰው የድንግል ማርያምን ቤዛነት አልተቀበለም ማለት በተዘዋዋሪ የኢየሱስ ክርስቶስን ቤዛነት አልተቀበለም ማለት ነው። አያችሁ? አልተቀበለም ማለት ነው። እንደዚህ አይነት ጥያቄዎች የምንጠይቃችሁ ለምንድን ነው? ድንግል ማርያምን ሪጀክት ከማድረግ አኳያ ነው። ይህ የሚገርም ነገር አይደለም። አያችሁ? ሁል ጊዜ ዘንዶ የሚያሳድደው ሴቲቱን እንጂ ወንዱን አይደለም። ሴቲቱ ደግሞ ማናት? ድንግል ማርያም ናት። ስለዚህ ያለ ድንግል ማርያም ቤዛነት ማናችሁም ልትድኑ አችሉም። ለምን? የድንግል ማርያም ቤዛነት ለእኛ የኃጢአት ቤዛነት ሳይሆን ምትክ የሆነ ቤዛነት ነው። ጴንጤዎች ግራ አትጋቡ። ይሄ 2 ደቂቃ ጨርሻለሁ። ከ50 ቀጥል። አሁን ከ48 ነው። ከ50 ቀጥል። እኔ አሁንም እላለሁ ከክርስቶስ ቤዛነት ውጪ ማንም አያድንም። 4 ነጥብ። የሌላ ነገር ቤዛነት ምንም አያድንም። እንደማያድን መንግስተ ሰማያትን የማያስገባ እናገራለሁ። የምናገረው በመጽሐፍ ቅዱስ ተናግሬ ነው። መጽሐፍ ቅዱስ ምን ይላል? አንደኛ ጢሞቴዎስ ላይ ላንብብላችሁ ምን እንደሚል። አንደኛ ጢሞቴዎስ ምዕራፍ 2 ቁጥር 5 ላይ ምዕራፍ 2 ቁጥር 5 ላይ ምን ይላል? አንድ እግዚአብሔር አለና በእግዚአብሔርና በሰው መካከል ያለው መካከለኛው ደግሞ አንድ አለ፣ እርሱም ሰው የሆነ ኢየሱስ ክርስቶስ ኢየሱስ ነው ይላል። ራሱን ለሁሉ ቤዛ ሰጠ፣ ይህም በገዛ ዘመኑ ምስክርነቱ ነበረ። ቴንኪው ቤ ምስክርነቱ ነበረ። ስለዚህ ዓለምን ለማዳን የተሰጠን ቤዛነት ኢየሱስ ክርስቶስ ነው ብሎ መጽሐፍ ቅዱስ በደንብ ይናገራል። የሌሎችን ቤዛነት መጨመር መንግስተ ሰማያት ለመግባት ምንም ትርጉም የለሽ ነው። የለም 30 አይነት ቤዝነት የለም። አሁን ቤዛ ለሚባል አሁን ገንዘብ ላለው ምን ላለው ሰዎች እርስ በራስ እኔ አሁን ለምሳሌ ለእሱ ልጸልይ ይችላለሁ፣ እሱ ለእኔ ሊጸልይ ይችላል። ሰዎች በመሃል ሊታረቁ ይችላሉ፣ ማስታረቅ ይቻላል። ያ የምንን የመንግስተ ሰማያትን መውረሻ አይደለም። ምድር ላይ ለምትደራረገው ፌቨር የምትሰራራው ቤዝነትን ከሰማያዊ ቤዝነት ጋር እንዴት ብሎ ምንድነው ጥቅሙ? ወርዝ ቤነፊት ምንድነው ጥቅሙ ነው። እኔ ዋናው የመጽሐፍ ቅዱስን ሰማያዊ ነገር ማግኛ ሰማያዊ መዳኛ መንገዱ እዚሁ ጋር እየተናገረ ራሱንም ለሁሉ ቤዛ ሰጠ። ለሁሉ ነው የሚለው፣ ለእንትና አላል። ስለዚህ በእርሱ ያመነ በሙሉ የዘላለም ሕይወት እንዲኖረው ደግሞ የሐዋርያት ሥራ ምዕራፍ 4 ቁጥር 12 ላይ ይናገራል። አሁንም እያንዳንዱ ቤዝነት ስናመጣ የኢየሱስን ክርስቶስ የማዳን ቤዝነት ነው። አሁን ያለ ክርስቶስ ቤዛነት ዓለም አይድንም። ይሄ የታወቀ ነገር አይድንም። በማርያም ቤዛነት ምንም የሚፈጠርልህ በሰማይ ቤት ምንም የሚፈጠርልህ
ነገር የለም እያልኩ ነው። አመሰግናለሁ። አሁንም ወንድማችን እያለ ያለው ምንድን ነው? የኢየሱስ ክርስቶስ ቤዛነት ነው እየተናገረ ያለው። እኔ አንድ ቃል አንብብላችሁ። አንድ ኦርቶዶክሳዊ የሆነ እኛ ኦርቶዶክሶች ይህንን ቃል እንዴት እንደምንወደው እንደዚህ ይላል። ስሙኝ፣ በደንብ አድርጋችሁ ስሙኝ። ጠላቶች ሳለን ከእግዚአብሔር ጋር በልጁ ሞት ምን ላይ ነው ከታረቀን በማሞት ሮሜ 5:10 እኔ እያስተማርኩ ሜር ችግር የለውም። በደንብ አድርገህ ስማኝ። ጠላቶች ሳለን ከእግዚአብሔር ጋር በልጁ ሞት ከታረቅን ይልቁንም ከታረቅን በኋላ በሕይወት እንድናለን ይላል። እኛ ኦርቶዶክሳውያን የኢየሱስ ክርስቶስ የመድኃኒታችንን ቤዛነት አልካርንም። ኢየሱስ የዓለም ቤዛ አይደለም አላልንም። ቤዛ ነው ኢየሱስ። ማንኛውም ኦርቶዶክስ አማኝ የኢየሱስ ቤዛነትን የካደ የለም። ወንድማችን የሚለውን ነገር እንቀበላለን። ዋናው ነገር ምንድን ነው? ወንድሞቼና እህቶቼ፣ ዋናው ነገር ምንድን ነው? ድንግል ማርያም ቤዛ ናት ብለን ስንናገር የድንግል ማርያም ቤዛነትን ከክርስቶስ ኢየሱስ ቤዛነት ጋር ይቀላቀሉብናል። ነገሩ ልክ አይደለም። እንዲቀላቀልብን አንፈልግም። የድንግል ማርያም ቤዛነትና የጌታችን የኢየሱስ ክርስቶስ ቤዛነት ልዩነት አለው ብዬ ነው እየተናገርኩ ያለሁት። አያችሁ፣ ቤዛነቱ በምንድን ነው ብዬ ነግሬያችኋለሁ። በምትክነት ነው። ቤዛ ለማርያም ቤዛ ስንል ምን ማለታችን ነው? ምትክ ማለታችን ነው። የማን ምትክ ብላችሁ ካላችሁን የሔዋን ምትክ ማለት ነው። አያችሁ፣ ሰይጣን ሔዋንን እንዳሳሳታት እንደዚሁ ቅዱስ ገብርኤል መጥቶ ለማርያም ነው የምስራቹን የነገራት። ሁለቱም እንስት ናቸው። ሔዋንም እንስት ናት፣ ማርያምም እንስት ናት። ሰይጣን የተጣለው መልአክ ነው። ገባችሁ? የተጣለው መልአክ ነው። ገብርኤል ደግሞ የእግዚአብሔር መልአክ ነው። አይታችኋል። ሁለቱም ጋር የመጡት የጽድቅና የኃጢአት መላእክቶች ናቸው የመጡት። ለሁለቱም መልእክት ሲነገራቸው አንደኛዋ ጥፋት አጠፋች፣ የሰው ልጆች ወደ ገሃነም እንዲገቡ ምክንያት ሆነች። አንደኛዋ ሲነገራት ድንግል ማርያም ሲነገራት ደግሞ የሰው ልጆች ወደ ሕይወት እንዲሆኑ ምክንያት ሆነች። የድንግል ማርያም ቤዛነትን ከዚህ ጋራ ነው ማገናዘብ ያለባችሁ ኦርቶዶክሳውያን አማኞች። ዮኒ 2 ደቂቃ ጨርሻለሁ። አንተ ደግሞ እሺ፣ ተባረክ። ስለዚህ እያለን ያለነው ምንድን ነው? ስለዚህ ቤዛነቷ እሷ ባይኖር አሁን ለምሳሌ እንዳልከው የማርያም ምልጃ ባይኖር ዓለም መዳን ይችላል ወይስ አይደለም ነው የኔ ጥያቄ። አሁን ለአንተ መጠይቅህ የማርያም ምልጃ የለም ማለት በቃ የለም አታማለ ጥያቄያቱን አሁን ትንታኔ ነው የምትሰጠው። ማርያም ቤዛ ለመሆኗን እዚህ ውስጥ ያለው የሚያስተውል ሰው ነው ያለው። ገባኝ። የሚያስተውል ሰው ነው ያለው። የአንተንም ሀሳብ ሰማ፣ የኔንም ሀሳብ ሰማ። አሁን ከ54 ነው 2 ደቂቃ ጠይቀኝ አንተ። ከዛ የኔ እና አንተን ሀሳብ ሰው ሰምቷል። መደጋገሙ አያስፈልግም። ሕፃን ልጅ። ስለዚህ አሁን እኔ የምጠይቅህ ያለ ማርያም አማላጅነት ዓለም አይድንም የሚል ፕሪንሲፕል አለ። ለአንተ ነው የምጠይቅህ አጠር አድርጌ። ያለ ቅድስት ድንግል ማርያም አማላጅነት ዓለም አይድንም ይባላል እኮ። የምናወራው ስለ ቤዛ እኮ ነው። ስለ ቤዛ ጠይቀኝ። ስለ ቤዛ ጠይቀኝ። ክርስቶስ በቤዛነቱ መሰለኝ ዓለምን ያዳነው። ቆይ ስለ ቤዛ ጠይቀኝ። ስለ ቤዛነት ጠይቀኝ። የድንግል ማርያም ቤዛነትን ጠይቀኝና ልመልስልህ። የእሷ ቤዝነት እሺ፣ ጥያቄ አለ ቤዛነት ላይ ጨረስን። ጥያቄ የለም ቤዛነት ላይ። ቤዛነት ላይማ በደንብ አብራሮቼ ነገርኩ። ከኢየሱስ ክርስቶስ ውጭ እዚህ ላይ የሚል ማርያም ቤዛነት የሚል የተጻፈ ወፍ ነገር የለም። እቀበላለሁ አልኩህ እኮ እቀበላለሁ። እኛ መጽሐፍ ቅዱስ የሚለውን የክርስቶስ ቤዛነትን እቀበላለሁ። እኔ እናንተ ጥያቄያችን የድንግል ማርያም ቤዛነት ነው። የድንግል ማርያም ቤዛነት ላይ ጥያቄ አለው። እሺ፣ ምን? በጣም ጥሩ አለኝ። አሁን አንተ እንደምትለው ቃል በቃል ቅድስት ድንግል ማርያም ቤዛ ናት የሚለውን ነገር አሳየኝ። ቃል በቃል ስለ ክርስቶስ እንደተጻፈው
በምድራዊ ቤዝነት በፈለገችው ቤዝነት ቅድስት ድንግል ማርያም ቤዛ ናት፣ ቤዛዊተ ዓለም ናት፣ ወይም የዓለም ቤዝ ናት፣ ሰዎች ሁሉ የክብር ቤዝ ናት፣ የምን ቤዝ ናት፣ ቤዛ ናት የሚለውን አምጣና ነገር የክብር ቤዝ ናት የሚል የድንግል እሺ፣ ለመለስልህ የድንግል ማርያም ቤዛነት በመውለድ የሆነ ማንም በመውለድ ጌታችን መድኃኒታችን ኢየሱስ ክርስቶስን በመውለድ የሆነ ምትክ የሆነ ቤዛነት ነው። በመውለድ የሆነ ቤዛነት ነው። ድንግል ማርያም ኢየሱስ ክርስቶስን ባትወልደው ኖሮ አሁን እኔ እናንተ የመዳናችን ነገር ይዘገይ ነበር የተባለው የዲያቆን ሄኖክ አባባል ትክክል ነው። ለምን ድንግል ማርያም ባትወልደው ኖሮ ልክ እንደ ድንግል ማርያም ቤዛነት ወይም ደግሞ የተለየ ሴት እግዚአብሔር እስከሚያዘጋጅልን ድረስ ጊዜው ይሄድ ነበር። ግን ድንግል ማርያም ያንን የገብርኤልን ትንቢታዊ ቃል መጥቶ ሲነግራት ማንም የማያምነውን አምና ተቀበለች። ኦኬ የእሷ ማመን ቅድም ብዬ ነበረ። የእሷ ማመን ወይም ደግሞ የድንግል ማርያም ቤዛነት በመውለድ የሆነ ቤዛነት ነው እንጂ እንደ ክርስቶስ ኢየሱስ ደም በማፍሰስ የሆነ ቤዛነት አይደለም። ጨርሻለሁ። ጥሩ። እኔም እያልኩ ያለው ምንድነው በቀላሉ እዚህ ጋር አሁንም እላለሁ፣ አንተ የምታስበው አንተ ያሰብከውን ነው የተናገርከው። መጽሐፍ ቅዱስ የሚለውን አይደለም። ሊዘገይ ይችላል ተናገርከው አንተ እንጂ መጽሐፍ ቅዱስ አይደለም። ቆይ አልወለደችም እንዴ? ማን ነው አልወለደች የሚለው? እኛ ደግሞ የድንግል ማርያም መውለድ ቤዛነት ነው እንላለን። ለምን? ምትክ ስለሆነ መውለዷ ነው ቤዛ እንድትሆን ያደረጋት። አንተ የምትለው እንደዛ ነው። ኦኬ አሁን ገብቷል። ድንግል ማርያም ቤዛ የሆነችው ስለወለደች ነው። እንግዲህ መጽሐፍ ቅዱስ እንደሚለው ነው፣ አንተ እንደምትለው አይደለም። አሁን እኔ ከመጽሐፍ ቅዱስ አንስቼ ቤዝነቱን ምክንያቱን መጽሐፍ ቅዱስ ይናገራል። ስለ ኢየሱስ ቤዛነት፣ ስለ ሙሴ ቤዛነት መጽሐፍ ቅዱስ ይናገራል። አንተ የምታወራውን መጽሐፍ ቅዱስ አይናገርም እያልኩ ነው። አምጣው። እኛ ኦርቶዶክሳውያን መጽሐፍ ቅዱስ ብቻ ሰዎች አይደለም። ኦርቶዶክሳውያን ሳይሆን ቃሉ ይላል ወይስ አይልም ነው እየነገርኩህ። አሁን ለምሳሌ ስላሴ የሚል ከመጽሐፍ ቅዱስ አታምጣም። ስላሴ የሚል ታመጣለህ? ስላሴ የሚል ታመጣለህ? ከመጽሐፍ ቅዱስ ታገኛለህ? በስላሴ ታምናለህ? በስላሴ ታምናለህ? በጣም ጥሩ ታምናለህ። ቆይ ተረጋጋ። ታምናለህ? በስላሴ ታምናለህ? የትም አትሄድ። አይን ብቻ በስላሴ ታምናለህ? ስላሴ ገለመል ያልፍልም እዚህ ጋር መጠ ድራማ መጽሐፍ ቅዱስ ላይ ግን ስላሴ የሚል አታመጣም። ስላሴ አይደለም የፈለገውን አይበል እያልኩ አላወራንም። ስለሱ ያወራነው እዚህ ጋር የት መሄድ ቤዛነቱን የኢየሱስ ክርስቶስ ቤዛነቱን መጽሐፍ ቅዱስ ይናገራል። አትደበላለቅ። የኢየሱስ ክርስቶስ ቤዛ መሆኑን መበጀቱን ይናገራል። በሱ ቤዛ መሆን መዳናችንን ይናገራል። አንተ ደግሞ ቅድስት ድንግል ማርያም እሷ ቤዛ ባትሆን መጽሐፍ ቅዱስ ብቻ ማኞች ምክንያት ናት የሚል የለም እያልኩ ነው። መልስ ንገረን። መጽሐፍ ቅዱስ ላይ መጽሐፍ ቅዱስ ላይ ስላሴ የሚልን ጽሑፍ ቃል በቃል አታመጣም። ነገር ግን ስላሴ መጽሐፍ ቅዱስ ላይ ስላሴ እንዳለ በእንትን ትናገራለህ። በጣም ጥሩ። አሁን የምጠይቀህ ቤዛ የሚለው መጽሐፍ ቅዱስ ላይ አለ የለም? ስላሴ የሚለው መጽሐፍ ቅዱስ ላይ አለ የለም? እኔ የለም። ለምን ታምናለህ? ስላሴ ምን አስጨነቀ? አሁን የምናወራው ስለማን ነው? ለምን ታምናለህ? ስላሴ ለምን ትቀበላለህ? ከሌለ ስላሴ የሚለው ከሌለ ለምን ትቀበላለህ? ለምን ትቀበላለህ? ምንም ሀሳብ መቀየር አትችልም። እኔ እኮ ነገርኩህ እኮ ስላሴን የምትቀበልበትን እኔ እናንተ ሊያጣላን የሚችለው የነበረው ስላሴ የሚል መጽሐፍ የለም። ነገር ግን እኛ ስላሴን እንቀበላለን። አዳምጠኛ፣ እኛ ስላሴን እንቀበላለን። ስላሴ የሚል መጽሐፍ ጉዳይ ሳይጻፍ ስላሴን የምትቀበል ከሆነ በምኑ ነው የምትቀበለው? በአስተምሮቱ ነው የምትቀበለው። ሶዛት
ድንግል ማርያም ቤዛ ናት የሚል መጽሐፍ ቅዱስ ላይ ከሌለ የድንግል ማርያም ቤዛነት ከመጽሐፍ ቅዱስ ላይ በአስተምሮ ነው የምንቀበለው። በአስተምሮ እንቀበላለን። አየህ፣ ይህን ነው ኮምፕሮማይዝ ማድረግ ያለብን። በጣም ጎበዝ ልጅ። እኔ የምለው በስላሴ እኔ እናንተ የምንቃወም ሰዎች አይደለን። እኔ የምቀበለዋለሁ፣ አንተም ትቀበለዋለህ። የሚያጣላ ነገር ቢኖር ሀሳባችን የተለያየ ቢሆን አምጥተህ እዚህ ጋር ዲስከስ እናደርገዋለን። ዊኬንድ ዲስከስ ማድረግ እኔም አንተም በስላሴ ጉዳይ ላይ ምንም ችግር የለብንም። ለምን ዩ አንደርስታንድ አንደርስታንድ ግን የተጻፈ አልኩህ እኮ የተጻፈ መቼ አልኩህ? እኔም ደግሞ የለም ስላሴ የሚባል ጽሑፍ እኔም ደግሞ የምነግርህ ተናገር አልከኝ። በየት በኩል ልናገር? You gotta be smart, homie. I don't think you want people to talk on your page. It's no problem, but guys, it's no problem. Hey, let me talk to you. Okay, tell me, it's no problem. ተንፈስ እንጂ አላውራ ካስባል ግን ቤት አድርገን እናውራ አልከኝ። እኔ እናንተ በስላሴ ትምህርት ማናችንም መጽሐፍ ቅዱስ ላይ ቢጻፍም ባይጻፍም ተስማምተናል። We agreed. ገባ? ተስማማ። So it's not going to be a question. Thank you. እኔም አንተም ተስማማ። አሁን ባልተስማማ ነው ላይ የኔና አንተ ስላሴ እምነት አንድ አይደለም። ታውቃለህ፣ ይለያያል። እሺ የፈለገ ወዴት መዞር ነው? አትጠምዝዝ ነገሮች። አይገናኝ። እሺ አሁን ደግሞ በቤዛ ነገር ያመጣል። ከዛ በኋላ በዚህ ተስማማን። ዮኒ በዚህ ተስማማን። ኦኬ አሁን እናንተ ስላሴ የሚለው አልተጻፈም፣ ግን እንስማማለን። አስተምሮቱ ስላለ እንስማማለን በሚለው ተስማማን አይደል? ተስማማን። ኦኬ አሁን ደግሞ በዚህኛው ሳይድ ደግሞ ቤዛ የሚለው ድንግል ማርያም ቤዛ ናት የሚለው መጽሐፍ ቅዱስ ላይ ቃል በቃል የራስ የቤተ ክርስቲያን አባቶች ያሉትን እነ ቀሲስ ዲበኩሉን አመጣልሃለሁ። ቆይ አዳምጠኝ። ይኸውልህ አሁን እኛ ኦርቶዶክስ አትልም። 27ቱ የአዲስ ኪዳን መጽሐፍ ላይ ድንግል ማርያም የራሱ አባት ያሉትን አመጣላቸዋለሁ። አሁን አንተ እኔ አታዋራኝም ትለኛለህ። አንተ ደግሞ ሳወራ ጣልቃ ትገባለህ። ይኸውልህ የድንግል ማርያም በ27ቱ የአዲስ ኪዳን መጽሐፍ የድንግል ማርያም ቤዛነት ድንግል ማርያም ቤዛ ናት የሚል ባይጻፍ ድንግል ማርያም እኛ ኦርቶዶክሳውያን ግን ድንግል ማርያም ቤዛ የሆነችበትን እናውቃለን። ያ የምናውቀው በምንድን ነው? ድንግል ማርያም ኢየሱስ ክርስቶስን በመውለዷ የሔዋን ምትክ ሆና ቤዛ እንደሆነች በአስተምሮ እናውቃለን፣ እንቀበላለን። ለምን? እኛ የአብነት ትምህርት ስላለን፣ ቀኖና ስላለን፣ ትውፊት ስላለን። አያችሁ፣ ይሄ ስለሆነ የድንግል ማርያምን ቤዛነት እንቀበላለን። ቤዛነቷ በምንድን ነው ብለህ ካልከኝ በመውለዷ እላለሁ። አየህ፣ መውለዷን አንተም እኔም ልክ ስላሴ እንዳለ እንደምናውቀው አንተም እኔም መውለዷን እናምናለን። ድንግል ማርያም ኢየሱስ መውለዷን እናምናለን። ኢየሱስ ከተወለደ ደግሞ ድንግል ማርያም ምንድነች ማለት ነው? በመውለዷ ቤዛ ናት ማለት ነው። ቤዛ ናት ማለት ነው። ጥያቄ አይደል? ሌላ አሁን እኔ ልጠይቅህ። ተባረኩ። ኖ እቺንማ ገለናት ነው የምንሄደው። የአንተ ሰዎች ከሚሉት አንተ ከምትለው ትምህርት ጋር የተለያየ። አሁን ሳሰማ ዝም ብለህ ትሰማለህ። ፕሊዝ ይኸውልህ፣ አዳምጠኝ እያወራን ያለ ነው። እንዳረሳ ሚውት አታርግ። እያወራን ያለ ነው። እኔ እናንተ እያወራን ያለ ነው ምንድን ነው? ስለ ቤዛነት ነው። ስለ ድንግል ማርያም ማለት አሁን ቅድም እንዳልከው ማለት ነው ያለ ድንግል ማርያም አማላጅነት ዓለም አይድንም የሚለውን አይደለም። እኔ እናንተ እያወራን ያለ ነው ስለ ቤዛነት ነው እያወራን ያለ ነው። ገባ? ቤዛ መሆን ደግሞ መለመን ማለት አይደለም። እኔ ግን ሀሳብ ሰጥበታለሁ። ቤዛ ማለት መለመን ማለት አይደለም። አንተ መብት ነው። አንተ እንደፈለክ በል። እኔ ሀሳብ መግለጽ ግን እችላለሁ። ቀጥል። እሺ ተባረክ። ያለ ወላዲተ አምላክ አማላጅነት ዓለም አይድንም የሚለው ትምህርት ታሪክ ነው። አንደኛ በመጀመሪያ እንደው እንደዚህ አይደለም ያልኩት እኮ ቆይ ከዚህ ጋር ታቆ የሚመጣ ነገር መኖር የለበትም። ይሄ ኢንቴንሽናሊ ምን የሚል ማጠቃለያ ይሰጣል? ዓለም ሄዳ ነው በምልጃ ነው የሚል ትምህርት ዘመን አንድ ሰው
መከራና ድነት የተለያዩ ነገሮች ናቸው። ድነት ራሱን የቻለ እግዚአብሔር የሰጠን ጸጋ ነው። ስለዚህ ያለ ወላዲተ አምላክ አማላጅነት ዓለም ይድናል የሚለው የሆነ ጊዜ የመጣ ወዝ ዘራሽ የሆነ ምንጩ ማን እንደሆነ የማይታወቅ ነገር ውዳሴ ማርያም ላይ ወይ መልከ ማርያም ላይ መልካ ኢየሱስ ላይ አንቀጸ ብርሃን ላይ መስተጋብ ላይ አርያም ላይ ክስተት ላይ ወጥየት ላይ ነው። አሁን ይህ ቃል ትምህርት የለ በቅብሰት መሳይ ፊት የለ እንደዚህ ያለ አገላለጥ አይመጥንም። ለቲክቶክም ሆነ ለአደባባይ የሚመጥን ስብከት አይደለም። ወደዳችሁም ጠላችሁም አሁንም የምነግራችሁ ነገር ከዚህ ላለ ነው። ሊቃውንቱ ስለ ኃይል ቃል ከሆነ ይቅርታ አድርጉልኝ። ሁላችሁም ያላችሁ ክርስቲያኖች ይህ ወደድንም ጠላንም ከኔ ጀምሮ ወደድንም ጠላንም ድንግል ማርያም ክርስቶስን ባትወልደው ኑሮ ዓለም አይድንም ነበረ። በዚህ ጉዳይ መናፍቃንም መወለዱን ያምናሉ። የድንግል ማርያም ግን ከዚያ ድርሻ እንዳላት ግን አያምኑም። ግን እሷም አድናቸዋለች በዚህ ጉዳይ። እንግዲህ ድንግል ማርያም የቱ ጋር ያማለደችን ስንል ድንግል ማርያም ክርስቶስን ስትወልደው አማልደናለች። ሰማይና ምድርን አስታርቃለች። ሰውንና እግዚአብሔርን አስታርቃለች። አሁን ይህ ልጅ የተናገረውን ሪፍሌክሽን ልሰጥልን። አያቸው። ይህ ምልጃ ማለት ነው። ይህ ምልጃ ማለት ነው። ስለዚህ አሁን ድንግል ማርያም አረ በቃኝ በእናትህ መውለድ ምልጃ አለ ብራዘር። ይኸውልህ አልቀበልም። ስማኝ አዳምጠኛ። መውለድ ማለት ማማለድ ነው እኮ አላልኩም። እመቤታችን ያለ ወላዲተ አምላክ አማላጅነት ዓለም አልዳለም። ወደዳችሁም ጠላችሁ ማልክና ደጋገምችን ካላችሁ ጌታን ስለወለደች ማለት መውለድና ማማለድ አንድ ነው። እኔ ይቅርታ አድርግልኝና በጣም አሁን ባስተላለፍኩ ቪዲዮ አሁን ልጅ የተናገረውን ሪፍሌክሽን ልሰጥ ነው። በቃ እኔ ሲጀመር ይሄ ልጅ ስለዚህ አንተም እያልከኝ ያለው አዳምጠኝ። አሁን መውለድ ማለት ቤዛ ሪፍሌክት ልስጥበት ወይስ አንተ በሰጠው ምንም ሪፍሌክሽን አልሰጥልህም። ምንም በቃ ምንም አልሰጥም። ይሄ ልጅ በሰጠው ምንም አልሰጥም። ምክንያቱም እኔም ማምነው የኦርቶዶክስን መጽሐፍትን ይዘህ መተህ ስትሞግተኝ ነው። ይሄ ልጅ ለሰጠው ነገር እንዴ ነገ እኮ ይቅርታ ሊጠይቅ ይችላል። ነገ ይቅርታ የሚጠይቅ ልጅ ልኮ ተናገሩ። እዚያው ላይ ልጁን እኮ ተሳስቷል እያለ ልክ ነው አላሉም። ልክ ነው አይደለም፣ ልክ ነው ወይስ አይደለም? ልክ አይደለም። ዲያቆኑ ልክ እነሱም ልክ አይደለም እኮ ነው ያሉት። በቃ እኔ ከእነሱ ጋር ኦርቶዶክስ አስተማሪዎች እኮ ልክ አይደለም፣ ምልጃዋ በምንድን ነው በመውለዷ ነው የሚል በመውለጃዋ ነው። በቃ ይቅርታ ጠይቋል። ይቅርታ ለጠየቀ ልጅ ደግሞ ይኸው ይቅርታ ጠይቋል። ልጁ ይቅርታ ጠይቋል። ልጁ አይደለም አባቶች እዚህ ጋር መጥተው ምንም ልጁ ይቅርታ ጠይቋል። ይሄው ማዳመጥ ትችላለህ። በጌታ ችግር መረጃውንም አመጣሁልህ አባቴ። ከዛ ምን አሉ? በማርያም ምልጃ የይቅርታው የማማለዱ ስራ ማርያም የሰራችው ቅድስት ድንግል ማርያም የሰራችው በመውለዷ የማማለዱን ስራ ሰርተዋለች። ስለዚህ ዓለም የሚድነው የእሷ መውለድ ነው እየተባለ ማን ያለው? ይኸው እዚህ ጋር ዲያቆን ሲል ታረሙት። ከየት አመጣው? ስለዚህ የታረመ ነገር እኮ መረጃ ብለህ ማምጣት የለብህም። የታረመ አይደለም ማለት ነው። ስለዚህ አንተ አሁን የምትለኝ ቆይ ስለ ሌላ አይነት ምልጃ ነው ያልከኝ አይደለ? አሁን በማርያም ምልጃ ስለ ምልጃ ልንገርህ። ስለ ምልጃ አልነገርኩም። ስለ ምልጃ ልንገርህ እሺ። ስለ ምልጃ ስነግርህ መጽሐፍ ቅዱስ ማልዱ ሲለን መጽሐፍ ቅዱስ ምልጃ ሲያቀርብልን ቅድም እያነበብክ ነበርና በደንብ አድርጌ ላንብብልህ። አሁን ላይ ኦኬ፣ እንደዚህ ይላል ስለ ምልጃ ላንብብልህ። ሁለት ጥቅስ አነብልሃለሁ። አንደኛው እንደዚህ ይላል፣ እንግዲህ እግዚአብሔርን በመምሰልና በጭምትነት ዛሬ በደንብ ነው ማስተምረህ። እንግዲህ እግዚአብሔርን በመምሰልና በጭምትነት ሁሉ ጸጥና ዝግ ብለን እንድንኖር ልመናና ስማኝ እዚህ ጋር ልመናና ጸሎት ምልጃም
ልመናና ጸሎት፣ ምልጃም ምስጋናም ስለ ሰዎች፣ ስለ ነገሥታት ሁሉ፣ ስለ መኳንንት ሁሉ እንዲደረጉ ከሁሉ እመክራለሁ ይላል ጳውሎስ። ምልጃን አድርጉ፣ ጸሎትን አድርጉ፣ ልመናን አድርጉ እያለ እመክራለሁ ይላል። ስለዚህ ለእኛ ምን ተሰጥቶናል? ምልጃ ተሰጥቶናል፣ ጸሎት ተሰጥቶናል፣ ልመና ተሰጥቶናል። በተዘዋዋሪ የድንግል ማርያም ምልጃ አየ ለእኛ እንደዚህ ተሰጥቶን ድንግል ማርያም እግዚአብሔርን ወልዳው ኢየሱስ ክርስቶስን ወልዳው እንዴት ነው ልትማልደን የማትችለው? አንድ ሌላኛው ደግሞ ልግባለ ሌላኛው ደግሞ ብሮስኪ ልግባልሽ። እሺ እንደዚህ ይላል። ሌላኛው ምልጃ እንደዚህ ይላል። የሰው ልጆች ምልጃ ማለት ነው። እንደዚህ ይላል። በዚህ በቆሮንቶስ ላይ ነው ያለው ቃሉ። እንደዚህ ይላል። እግዚአብሔር በክርስቶስ ሆኖ ዓለሙን ከራሱ ጋር ያስታርቅ ነበርና በደላቸውንም አይቆጥርባቸውም ነበር፣ በእኛም የማስታረቅ ቃል አኖረ። በእኛ የማስታረቅ ቃል አኖረ። ከዛስ ይሄ የማስታረቅ ቃል ምን እንደሆነ ልንገርህ። እንግዲህ እግዚአብሔር በእኛ እየሰማኝ ነው። እግዚአብሔር በእኛ እንደሚማልድ ጥቅሱ ምንድነው? አዲስ ነበር። እሺ ሁለተኛ ቆሮንቶስ ምዕራፍ 5 ከቁጥር 19 ጀምሮ አንብብ አባቴ። ዛሬ ሽክፍ ነው ማድረግ። ኦርቶዶክሳዊ ትምህርት እንደዚህ ነው። አየህ በደንብ ስሙልኝ። እዚህ ጋር ቁጥር 19 ነበር። ቁጥር 19 ነው ያልከው። ቁጥር 19 እስከ 21 ተባረክልኝ። እዚህ ጋር በደንብ ስማ፣ እንዳታቋርጠኝ ላንበው። እኔ ካልኩት በኋላ ትጨቃጨቀኛለህ። አልጨረስኩም እኮ ያለውን ጥቅሱን ስጠኝ ነው። ኦኬ እንግዲህ እግዚአብሔር በእኛ እንደሚማልድ ስለ ክርስቶስ መልእክተኞች ነን፣ ከእግዚአብሔር ጋር ታረቁ ብለን ስለ ክርስቶስ እንለምናለን። ኦኬ የሰው ልጆች ምልጃ እንዲሁ የጻድቃን የሰማዕታት ምልጃ፣ የድንግል ማርያም ምልጃ የምን ምልጃ ነው? የልመና የሆነ ምልጃ ነው። ልመና ነው የሚያቀርቡት በእግዚአብሔር ፊት። የማዳን የሆነ ምልጃ አይደለም፣ የልመና የሆነ ምልጃ ነው የሚያቀርቡት። የክርስቶስ ኢየሱስ አንድ ጊዜ በመስቀል ላይ የሰራው አንድ ጊዜ የዛሬ 2020 ዓመት አንድ ጊዜ የሰራው ስራ ገባ ለዘላለም የሚሆን ምልጃ ነው። ይሄ ምልጃ የምን ምልጃ ነው? የማስታረቅ ምልጃ ነው። የክርስቶስ ምልጃ የማስታረቅ ምልጃ ነው። የድንግል ማርያም ምልጃ ግን የልመና የሆነ ከልጇ ጋር ምን የሚል የማስታረቅ የሆነ ምልጃ ነው። ጨርሻለሁ። ጥያቄ አለ? ተባረክልኝ። ስለዚህ እሱ የተነተነውና መጽሐፍ ቅዱስ የሚለው ምንድን ነው በሚለው እንሄዳለን። ምን ይላል እዚህ ጋር እንደሚናገረው 19ን ነው የሚናገረው። ሁለተኛው ቆሮንቶስ ምዕራፍ 5 ቁጥር 19 ምን ይላል እዚህ ጋር? እግዚአብሔር በክርስቶስ ሆኖ ዓለሙን ከራሱ ጋር ያስታርቅ ነበርና በደላቸውንም አይቆጥርባቸውም ነበር፣ በእኛም የማስታረቅ ቃል አኖረ ይላል። እግዚአብሔር ነው የሚለው። ከዛ ቃል የሚል አለ። ቃል ማን ነው? ቃል ማለት ወልድ። ወልድ ማለት ደግሞ ኢየሱስ ክርስቶስ። የማስታረቅ ቃል አኖረ። የማስታረቅ ቃል አኖረ ማለት ትችላለህ? የኔ ተራ መስሎኝ የተሳሳተ ሚውት ማድረግ ትችላለህ? የተሳሳተ ሚውት አድርገህ መሳቅ ምን ማለት ትችላለህ? አይዞ ጎበዝ ልጅ። ስለዚህ ምንድን ነው የሚለው? ቃል በቃል የሚለው እግዚአብሔር በክርስቶስ ሁሉ ዓለሙን ከራሱ ጋር ያስታርቅ ነበርና በደላቸውን አይቆጥርባቸውም ነበር። በክርስቶስ ነው የሚለው። አይቆጥርባቸው፣ በእኛም የማስታረቅ ቃል አኖረ። ቃል ማን ነው? እዚህ ጋር ኢየሱስ ክርስቶስ ነው፣ ወልድ ነው። እኛ ውስጥ ያኖረው ኢየሱስ ክርስቶስን ነው። ቃልን ያስቀመጠልን በዛ ነው እኛ ከእግዚአብሔር ጋር የምንታረቀው። ይሄንን እሱ እንደፈለገው አድርጎ ሸምድዶ ያወራና ለምን መሰላችሁ ይሄን የሚያደርገው? ሌሎችን ሰዎች እንዳማለድ ማማለድ። አሁን ስንነጋገር ሰው ለሰው ጸልዮ ማማለድ እንላለን። እግዚአብሔር ታረቀው፣ እግዚአብሔር ይቅር በለው ተብሎ ሰው ለሰው ይጸልያል። በምድር ላይ እስካለን ድረስ ሰዎች ለሰዎች ጸልየው ምን ያደርጋሉ? ብዙ ተአምራትን ሰርተዋል። ፈውሰዋልም፣ አስታርቀዋልም፣
እነ እንትና ሰርተውት የለ እንዴ? እነ ጳውሎስ እኮ ሰርተዋል። እስር ቤት ሆነው ሲጠየቁ ምን ማድረግ አለብኝ ለመዳን ሲለው በኢየሱስ ክርስቶስ እመን ነው ያለው። እመን ነው ያለው። ለመዳን እኛ የምንፈልገው በዚህ እኔ የምቀበለውን እኮ መናገር የለብህም። በየት በኩል ላውራ? እኔ የማልቀበለውን እኮ መናገር የለብህም። በፈለግኩት ላውራ። ሚውት አድርግና ስማ። ሌላ ውስጥ ነው የገባኸው እኮ ሌላ ውስጥ እኮ ነው የገባኸው። በፈለግከው ነገር አውራ አንተ። እኔ ግን ማውራት እንደማልችል ዮኒ፣ ስለ ድንግል ማርያም ምልጃ እስካወራን ድረስ እኔ መቼ ነው የማወራው? እኔ መቼ ነው እስካሁን ቀኑን ሙሉ ታወራለህ? ሌላ ውስጥ አትግባ ነው። ሌላ ውስጥ አትግባ ነው። በየት በኩል ላውራ? የት ነው የምታስወራው? በየት በኩል ልተንፍስ? ሙሉን ያወራል። አይታችኋል እንግዲህ መተንፈስ አይቻልም። እንዴት ብላችሁ ነው ከእንደዚህ አይነት ሰዎች ጋር ስለ እምነት የምታወሩት? በእውነት በጣም ያሳዝናልም ያሳፍራልም። እኔ አዳምጣለሁ ሚውት አድርጌ፣ አንተ አትችልም። ስለ መዳን ነው እዚህ ጋር እያወራን ያለ ነው። መዳን ምልጃ፣ እኔ የምድንበት ምልጃን ነው የምፈልገው። ቅራቅንቦ ምልጃ አልፈልግም። የምድንበት ቅራቅንቦ ምልጃ አልፈልገውም። አሮን ኒድ የምፈልገው የውላሽ ይሄኛው ቃል ቅራቅንቦ አስተካክለ ንግግርን አስተካክለ እንደፈለክ በዳን ኖ አልሰማም። ለምን መሰለህ? ይሄኛው ቃል ቅራቅንቦ ነው። ቅራቅንቦ ሌላ ምልጃ አልፈልግም። ይኸውልህ አንደኛ ነገር ሌላ ምልጃ አልፈልግም። አይችግሩ ኖ አልቻልክማ። አሁን እኮ አትችልም እንጂ አንተ በችልማ ታዳምጣለህ። እሺ መልስልኛ። መቼ አስወርተኝ ልመልስ? አንድ ቃል መተምታት አይቻልም። ቆይ ማንዱ እያለ ነው። ይህን ምልጃ አልፈልግም እያልክ ነው። አሁንም እላለሁ ቅራቅንቦ ነው። መጽሐፍ ቅዱስ የሚለውን አትቀበልም? እንደፈለግክ መጮት ትችላለህ። መጽሐፍ ቅዱስ የሚለውን አትቀበልም? ምልጃ የምንፈልገው ለመዳን ነው አይደል? አንተ መጽሐፍ ቅዱስ ያለውን አትቀበልም ወይ? ይህን ብቻ መልስ። መጽሐፍ ቅዱስ ያለውን አትቀበልም? አሁንም እኔ ሳውራ ትለፈልፍማ እዚህ ጋር ከፈለግ አሁንም እየነገርኩ ያለሁትኝ አንደኛ ጢሞቴዎስ ምዕራፍ ሁለት ከቁጥር 1 ጀምሮ ስለ ሰው ልጆች ምልጃ ጸሎትና ልመና አመጣሁልህ። ቅራቅንቦ ነው አልክ። ይህንን ቅራቅንቦ ነው አልክ። አንድ ሁለተኛ አንደኛ ቆሮንቶስ ምዕራፍ 2 ቁጥር 5-20 ላይ አመጣሁልህ። ይህንን ቅራቅንቦ ነው አልክ። ስለዚህ አንተ መጽሐፍ ቅዱስ አማኝ አይደለህም ማለት ነው። ጨርሻለሁ። ጨርሶ ከ30 ሰከንድ በኋላ እንደሚያወራ ስሙልኝ። እዚህ ጋር እኔ እያልኩ ያለሁት ምልጃ ስለ መዳን ነው። አንዱ ያማልደኛል ካሉ የሚያድነኝን ነው የምፈልገው። የሚያድነኝን የምድንበት ምልጃ ደግሞ የተሰጠኝ ክርስቶስ። የሌላው ምልጃ ለሰማያዊ ሕይወት ምንም አይጠቅመኝ። እዚሁ ጸልዮ ኃጢአቴ ይቅር ሊያስብለኝ ይችላል። እዚሁ ጸልዮልኝ ኃጢአት ይቅር ሊያስብል ይችላል። እኔ ለአንድ ሰው መጸለይ፣ እሱ ለእኔ መጸለይ ይችላል። ከዛ ውጭ የሚያደርገው ነገር ምንም ነገር የለም። ከዛ ውጭ ምንም ነገር ማድረግ አይችልም። ቤዛነት እንደተሰጠ መጽሐፍ ቅዱስ እንደሚነግረን ቤዛነት በደም የተሰጠ እንደሆነ መጽሐፍ ቅዱስ ይናገራል። አይናገርም? ቤዛነት በክርስቶስ ኢየሱስ የተሰጠን በደም ነው። በድንግል ማርያም የተሰጠን ደግሞ በመውለድ ነው። ጨርሰናል እኮ ደግማ አታም። አሁን ስለ ምልጃ ነው የምናወራው። ስለ ምልጃ ስናወራ ስለ ሰው ልጆች ምልጃ እያወራን ነው። በጣም ስለዚህ በደም የሚሰጥ ምልጃ ጥሩ። በደም የተሰጠን ምልጃ ዘላለማዊ ሕይወት ይሰጠናል። ሌላ በመወለድ የሚሰጠን ምልጃ ስለወለደች ብቻ ማመኔ መንግስተ ሰማያት ሊያስገባኝ አይችልም። እንደዚህ ኢየሱስ መወለዱን አታምንም? መወለዱንማ እናምናለን። ማመኔ ብቻ አመንኩኝ፣ ሌሎቹም ያምናሉ። አንደኛ ዮሐንስ ምዕራፍ 4 ላይ ሙስሊም ያምናል። ዳነ አዳምጠኛ። ኢየሱስ በስጋ እንደመጣ የማያምን ከሰይጣን ነው ብሎ ይናገራል። ሙስሊም ያምናል አልኩ እኮ። ከማርያም መወለዱ ሙስሊም ጋር ብትሄድ ያምናል። ሙስሊም ጋር ብትሄድ ያምናል። የኛ ኢየሱስና የሙስሊም ኢሳ አንድ አይደለም። አያችሁ 30 ሰከንድ አያስወራኝም የምለው በምክንያት የኛ ኢየሱስ ክርስቶስ 30 ሰከንድ አያስወራኝም ስላችሁ በምክንያት የኛ ኢየሱስና የሙስሊሙ ማን ነው ኢሳ አንድ አይደለም፣ ይለያያል። አንድ አይደለም፣ ይለያያል።
እንግዲህ ሙስሊሞቹ ኢየሱስ ይላሉ፣ አይሁዶቹ ጁሾቹ በአሁኑ ሰዓት ከማርያም እንደተወለደ ኢየሱስ ክርስቶስ ያምናሉ። ከማርያም እነሱ የማያምኑት የእግዚአብሔር ልጅ መሆኑን ነው። የእግዚአብሔር ልጅ መሆኑን አያምኑ። ከማርያም መወለዱን ግን በደንብ ያምናሉ። ሌሎቹንም ምድር ላይ ያሉ ሃይማኖቶች ብታመጡ የማርያም ጉዳይ አስጨንቋቸዋል። ቆይ የእኛ ኢየሱስ ጌታ ነው። የእኛ ኢየሱስ ጌታ ነው። የሙስሊሙ ኢሳ ጌታ ነው። መልስልኛ ጌታ ነው። አንድ ነው ለምን ትላለህ? አንድ አይደለም። በማርያም የሚከራከር የለም አልኩ። የእኛ ኢየሱስ ጌታ ነው። የሙስሊሙ ኢየሱስ ጌታ ነው። አይ በመጮህ የሚሆን አይደለም። አባቴ አይዞህ ነው ወይ ነው እኮ የምልህ ነው። ከማርያም መወለዱን ያምናሉ አያምኑም ነው የኔ ጥያቄ። እኛ የእነሱን ማርያም አናቃትም እኮ። እሺ የጁሾች ያምናሉ ከማርያም መወለዱ። ኢየሱስ ክርስቶስ ጭራሽ አልተወለደም ነው የሚሉት። ጭራሽ ከማርያም የተወለደ ተረጋጋ። ከማርያም የተወለደ ኢየሱስ እንዳለ፣ የዮሴፍ ልጅ ኢየሱስ እንዳለ ያምናሉ። ይኸውልህ ኢየሱስ የኛ ምንለው ኢየሱስ አልተወለደም ይላሉ። አሁንም አልተወለደም ነው የሚሉት። ስማኝ በጌታ በኢየሱስ ጠይቃቸው። አይወል እነ አጠገብ ያሉት እነ ኤርሚያስን ጠይቅ። ኢየሱስ ክርስቶስ ባይውላቸው ማንንም አልጠይቅም። እኔ እኮ የማነብሰው ነኝ፣ በሰው በመጠየቅ አይደለም። I can Google, I can find out. I'm not like you, brother. I can Google and find out what's going on. አነባለሁ ጉግል አድርጌ አነባለሁ። ገብቶሃል? ስለዚህ ሰው መጠየቅ አይገባኝም። በቃ አይሁዶች ግን ከዮሴፍና ቆይ ልጠይቅ፣ አይሁዶች ከዮሴፍና ከማርያም የተወለደ ኢየሱስ አለ ወይስ የለም? አይሁዶች ከዮሴፍና ከማርያም የተወለደው እግዚአብሔር ለአይሁዶች ነፃነት የሚልከው ኢየሱስ ክርስቶስ ነው ብለው አያምኑም። ትክክል። ግን እንደምልህ አሁን ከማርያም የተወለደ ኢየሱስ እንዳለ ግን ያውቃሉ። ይኸውልህ ከማርያም የተወለደው ኢየሱስ ክርስቶስ የእግዚአብሔር ልጅ ነው ብለው አያምኑም። ግን ከማርያም ይኸውልህ ሙስሊሞቹ ከእነሱ ጋር አንድ አይደለም። ሙስሊም የሚላል አልኩ። በማርያም ጉዳይ የሚጨቃጨቅ አንድ የለም። ከሙስሊም ጋር አንድ አይደለንም፣ ከአይሁዶች ጋር አንድ አይደለንም። እንለያያለን። እኛ ክርስቲያኖች እንለያያለን። ኢየሱስ ስለዚህ አሁን የምነግርህ ቆይ እኔ በማርያም ምልጃ ባላምን መንግስተ ሰማያት ገባለሁ ወይስ አልገባም? ቴንኪው። የድንግል ማርያም ምልጃ የልመና የሆነ የጸሎት የሆነ ምልጃ ነው። የድንግል ማርያም ምልጃን አንተ ኦርቶዶክሳዊ ሆነ ትማራለህ። እስከምትማር ድረስ ምልጃዋን አልቀበልም ብትል እስከምትማር ድረስ መቃወም አችልም። ማርያም አታማልድም ብለህ መቃወም አችልም። ግን የድንግል ማርያም ምልጃ እስከሚገባ ድረስ ሊቃውንት ያስተምረዋል፣ አስተማሪዎች ያስተምረዋል። ሲገባ ትረዳለህ። አልገባህምና የዘላለም ሕይወት የለም አትባል። ግን እስኪገባ ድረስ ትረዳለህ። ከዛ ውጭ ግን መቃወም አችልም። ማርያም አታማልድም ብለህ መቃወም አችልም። መልካም። እሺ እዚሁ ጋር በተያያዘ እኔ ቀጥታ ወደ ክርስቶስ ብጸልይ ጸሎቴ ይሰማል አይሰማም? ማርያምን ሌላ ቅዱሳንን ሳላስገባ ማንም ሳይገቡ ወደ እግዚአብሔር አምላክ ወደ ክርስቶስ ጸለይኩ። ጸሎቴ ይሰማል ወይስ አይሰማም? ቴንኪው። ይሄ ማለት ምንም እያልከኝ እንደሆነ ታውቃለህ። የአንደኛ ጢሞቴዎስ ምዕራፍ 2 ቁጥር 5 እና የአንደኛ ቆሮንቶስ ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 20 ጥቅስ አያስፈልገኝም እያልክ ነው። ሌላም ልጨምርልህ የያዕቆብ መልእክት ምዕራፍ 5 አንተ ምን ትላለህ? የማወራው ኦርቶዶክሳዊ ስለሆንኩ የማወራው በጥቅስ ነው። የያዕቆብ መልእክት ምዕራፍ 5 ቁጥር 14 ኦርቶዶክስ ነው በጥቅስ የሚያወራው አያስፈልገኝም እያልኩ ምን አልከኝ? ሆኒ ምንድን ነው ያልከኝ? ኦርቶዶክሳዊ ነው በጥቅስ የሚያወራው። አሁንም በጥቅስ የማወራ ባለማህተብ ከሆነማ በጥቅስ ካወራንማ የክርስቶስን ቤዛነት መጽሐፍ ቅዱስ ላይ በደንብ ተደርጎ ተጽፏል። እንቀበላለን። አንተ የምትለው ገባኝ እኮ ለእኔ ልታስረዳ የምትፈልገው የማርያም ቤዛነት ይለያል አልከኝ። ዮኒ እኔ እናንተ አሁን ጨርሰናል። እኔ አሁን አንተ ደግሞ ልጠይቀህ ኖ በምን ጠይቅ። ቴንኪው ስጠይቀህ ኢየሱስ ክርስቶስ አሁን በዚህ ሰዓት አማራጭ ነው? ማንን ነው የሚያማልደው?
ማን ነው የሚያማልደው? ለሰው ልጆች መስሎ ለማን ሊያማልድ? የሰው ልጆችን ከማን ጋር? ከአምላኩ ጋር ነው፣ ከእግዚአብሔር ጋር። እሺ ከእግዚአብሔር ጋር ምን እየሆነ ነው የሚያማልደው? ምን እየሆነ አንዴ መስቀሉ ላይ በሰራው ስራ ዘላለማዊ ምልጃን ይሰጣል። ዘላለማዊ ስንት ጊዜ? አንዴ ስንት ጊዜ? ስለዚህ አንድ ጊዜ ማለት አሁንም እየማልድ አይደለም ማለት ነው። ስለዚህ አንድ ጊዜ ማለት አሁንም እየማልድ አይደለም ማለት ነው። እንዴት? ለእኛ ነው። አንድ ጊዜ ብለሃል። ለምን መሰለህ? አንድ ጊዜ ብለሃል አልከኛ ልመል። ኦኬ አውራና ስትጨርስ መልሳለሁ። ቴንኪው። አንድ ጊዜ ካልክ ኢየሱስ ክርስቶስ አንድ ጊዜ ካልክ አሁንም እየማለደ አይደለም እያልከኝ ነው። አንድ ጊዜ ብለኸኛል። አሁን አንድ ጊዜ ብለኸኛል። አንድ ጊዜ ካልከኝ የአንድ ጊዜ ለዘላለም ነው የሚሆነው ብለሃል። ኦኬ አንድ ጊዜ ለዘላለም ነው የሚሆነው ካልክ አሁን ኢየሱስ እየማለደ አይደለም፣ ምልጃውን አንድ ጊዜ ሰርቶ ጨርሶታል ማለት ነው። በአንተ አካዋን ጨርሷል፣ ምልጃን ጨርሷል። እኛ እንዳልኩ ነው። አሁን ያንተ ነው። እኔ እንጃ 30 ደቂቃ 30 ሰከንድ ማውራት የምችል ከሆነ እሰየው፣ ካልሆነ ግን አይሆንም። ችግር የለም። ስለዚህ የክርስቶስ ደም ሁልጊዜ ታዲያ የማያማልድ ከሆነ ለምን አይደለም? እኔ ኮመንት እያነበብክ ለምን ኮመንት ለምን ታነባለህ? እኔ የጠየቅኩህ አጭርና ግልጽ ነው። የጠየቅኩህ ምንድን ነው? ኢየሱስ አሁን ነው። ለምን ማበር ትችላለህ? እኔ ግን ማውራት ካልቻልኩ እወጣለሁ። ኢየሱስ አሁን ያማልዳል። ካቃተህ ውጣ፣ ችግር የለውም። አሁን አይደለም ዘላለም ጊዜ ያማልዳል። ለዘላለም ነው የተሰጠኝ ኢየሱስ። ስንት ጊዜ? አንዴ የሰራው ይኸውልህ፣ በቃ ደግሜ እነግርሃለሁ። ለአንተ አልዋጥ ቢል አንዴ መስቀል ላይ የተሰቀለው ለእኔ ዘላለም ጊዜ ደሙ ትኩስ ነው። ዘላለም ጊዜ ያማልደኛል፣ ያስታርቀኛል፣ ይቅርታ ያድነኛል። አንድ ጊዜ የሰራው በመስቀል ላይ አንድ ጊዜ የሰራው ለዘላለም የሚያማልድ ከሆነ ያ አንድ ጊዜ የሰራው ለዘላለም የሚያማልዳቸው ያልዳኑትን ነው የዳኑትን ነው? እሺ እንትን ትላለህ፣ ታስወራለህ ወይስ እኮ መልስልኝ። ችግር መልስልኝ አንተ ብቻ። አሁንም ደግሜ እነግርሃለሁ የክርስቶስ ደም አሁንም ትኩስ ነው። ሁሉንም መጽሐፍ ቅዱስ ሲናገር ሁሉንም የሚያማልድ ነው፣ ሁሉንም የሚያድን ነው። ሁልጊዜ ደሙ ትኩስ ነው። አንዴ ሞቶ ለዘላለም። ታዲያ ለምንድን ነው አንተ አስሬ ቁርባን የምታስቀርቡት? ለምን ጊዜ ታስቆርባል? እሱኛው እሱ ሌላ ነው። ስለ ሚስጥረ ቁርባን ሳይሆን ያወራሁትኝ ስለ ኢየሱስ አማላጅነት ነው ያወራሁት። ስለዚህ አንተ ዮናስ ሰዎች ሲጠይቁት ኢየሱስ አሁን እየማለደ አይደለም ብሎ የሚያምን ነው። ኢየሱስ የሚማልደው አንድ ጊዜ በመስቀል ላይ የሰራው ለዘላለም ብለህ ነው የምታምነው። ይሄ ደግሞ ኦርቶዶክሳዊ የሆነ ትምህርት ነው። ጴንጤዎች እንደዚህ አያምኑም። ጴንጤዎች በደንብ አድርገው በዚህ ነው የሚያምኑት። አያምኑም። ጴንጤዎች ጴንጤዎች ጭራሽ ማለት ነው ጭራሽ ጴንጤዎች አሁን እና አስሬ እየመጣ እንዲሞትልህ ነበር የፈለከው? አስሬ እየመጣ እንዲሞት ነበር የፈለከው? አልገባኝም። ጴንጤዎች እንደዛ ነው የሚያስቡት። እኛ ኦርቶዶክሳውያን ግን አንድ ጊዜ በመስቀል ላይ የሰራው ስራ ለዘላለም የሚሆን ነው እንጂ ኢየሱስ አሁን ላይ በፍርድ ነው፣ ፈራጅ ነው ኢየሱስ። አሁን እኛ ፈራጅ ነው ስንለው አማላጅ ስላልሆነ ነው። ቀን በቀን ፈራጅ ነው ኢየሱስ፣ ቀን በቀን ግን አማላጅ አይደለም። አዎ ቀን በቀን ሊፈርድብህ ነው የሚመጣው። ቀን በቀን ፈራጅ ነው ኢየሱስ። በአሁኑ ሰዓት ላይ በፍርድ ላይ ያለ ነው ኢየሱስ፣ ፈራጅ ነው መጽሐፍ ቅዱስ ስለሚል ማለት ነው። አይልም ሮሜ ላይ ይናገራል። ፈራጅ ነው ኢየሱስ። አንብበው። ቃል ልስጥ ፈራጅ እንደሆነ ዛሬ እንደገና ትመለሳለህ። ችግር አንተ ስለማታስወራው ወደፊት ለአንተ የሚጠቅመን ነው የምነግርህ። ሶሻል ሚዲያን ጠፍጥፌ የሰራው ሰው ነኝ። ለአንተ የሚጠቅመን ልንገርህ። ሰው ሲያወራ ብታዳምጥ፣ ምናልባት ሚስቴክ ብሰራ አንተ ያንን ይዘህ ልታወራ ትችላለህ። አንተ ግን አታስወራም ጨርሶ። ሰው ያላዳመጥከውን ካወራ ልትግባባ አትችልም ከሰዎች ጋር። ማዳመጥ
ገባኝ። ሌላው ስለምትገባ ርዕስ ስለ ሽፍት ስለምታደርግ እኮ ለዛ አንተ ነህ በብዛት ሽፍት ያደርግ ኖ ዮሐንስ ይኸውልህ ከእንትን ጀምሮ ሮሜ 8:33 ጀምሮ አንብልሃለሁ የሚለው ነው። የት ነው ምንድን ነው የምታወራው? ኖ አሁን ምንድን ነው ያልኩህ? ስለ ምልጃና ስለ መፍረድ ነው ያወራው አይደለም። ስለ ፈራጅ ነው ብዬ ጥቅስ ስጠኝ አልኩህ። አሁን እኮ ጥቅስ ስጠኝ አልኩህ አልከኝ እኮ ጥቅስ ስጠኝ አልከኝ። ጥቅስ ስጠኝ አልከኝ። መቼ አልኩህ? አሁን እንደ ፈራጅ ነው ኢየሱስ። አሁን ፈራጅ ነው ስለ ጥቅስ ስጠኝ አልከኝ። እኔ ደግሞ አልኩህ እኔ አማላጅም ፈራጅም እንደሆነ እነግርሃለሁ አልኩህ። እኔ ነኝ ያልኩህ። ኦኬ ችግር አማላጅም ምንም እንደሆነ አማላጅም ፈራጅም ቴንኪው። አማላጅነቱ መቼ ተሆነ ነው? መቼ ሆነ ነው አማላጅነቱ? አንድ ጊዜ ይኸው ላንቧ እኔ እናንተ ስላልነው ሳይሆን መጽሐፍ ቅዱስ በሚለው አይሻልም? አንብበው፣ ችግር የለው። ሮሜ 8:33 ጀምሬ ላም ነበረ። የሞተውም ይላል ሞቷል እያለ ነው የሞተው የሞተውም ይልቁንም ከሙታን የተነሳው ሞቶ የተነሳው በእግዚአብሔር ቀኝ ያለው ደግሞ ስለኛ የሚማልደው ክርስቶስ ኢየሱስ ነው ይላል። ሞቷል ተነስቷል፣ ስለኛ የሚማልደው ስለኛ ሲል ድኗል አልዳንም? ድኗል አልዳንም? ስለኛ ያለው አካል ድኗል አልዳንም? የሞተውም ይልቁንም ከሙታን በእግዚአብሔር ቀኝ ያለው ደግሞ ስለኛ የሚማልደው ሞቷል። ስለኛ ሲል ስለኛ ብሎ ይጻፈው ክርስቲያኖች ነው ጳውሎስ። ስለዚህ ለዳኑት ነው ማለት ነው። ለዳኑት ኦኬ፣ ለዳኑት ነው ስለኛ ሲል ለዳኑት ነው አይደል? ለዳኑት ሁልጊዜ ያማልዳል። ለዳኑት ነው። ቀጥል። ላልዳኑትስ እኮ ያልነገርም አንተ ነው እንጂ መመለስ ያለ አንተ ነው እንጂ እያወራለሁ። እኔማ መጽሐፍ ቅዱስ የሚለውን ነገርኩህ። አንተ አሁን አንተ አመጣ ሮሜ 8:34 አመጣ። ስለኛ የሚማልደው አልክ። ስለኛ የሚለው ደግሞ ከ33 ልጀምርልህ። ቆይ እሺ፣ ችግር የለውም። ከ33ም ጀምር። ዋናው ኢየሱስ ይማልዳል የሚል ነው ያመጣው። ይማልዳል የሚል ስታመጣ ስለማን ነው? ስለኛ አልክ። እኛ የምትለው ቃል ደግሞ ምን ያሉ ናቸው አልኩ? የዳኑ ናቸው አልኩ አይደል? የዳኑ ናቸው። አንተ ነህ ያልከው። እሺ፣ ስለኛ ሲል ማን ናቸው? you said it, I didn't say that. you did. okay, it's okay. ስለኛ ሲል ማን ናቸው? እሺ ልበል ግን ስለኛ ያለው ማን ነው? ስለኛ ያለው ስለኛ የሚማልድ ያለው የዳነ ነው ያልዳነ ነው? እንግዲህ በጣም ጥሩ ጥያቄ ነው። መጀመሪያ ሲናገር ከመጀመሪያው ከሄድን ለዓለም ሁሉ እንደመጣ ክርስቶስ ይናገራል። ለዓለም ሁሉ እንደመጣ ይናገራል። ለዓለም ሁሉ ነው፣ ለዳኑት ብቻ አይደለም። ለዳኑትማ ለምን ይመጣል? ለምን ይመጣል? ክርስቶስ ለዳነ ለምን ይመጣል? የመጣው ራሱ ሲናገር ለኃጢያን እንጂ ለጻድቃን አይደለም ነው የሚለው መጽሐፍ ቅዱስ ሲናገር። ክርስቶስ የመጣው ለኃጢያን እንጂ ለዳኑት አይደለም። የመጣው ላልዳኑት፣ ላልዳን ነው። ለእኛ ነው የመጣው፣ ላልዳን ነው። የዳነው ኃጢአት ተባረክ። ስለዚህ ወደ ገደለው ስንሄድ በጣም ጥሩ። እኔም ነው የዳኑት ኃጢአት ይሰራሉ አይሰሩም? የዳኑት ኖ ለዓለም ብለኛላ። የዳኑት ኃጢአት ይሰራሉ አይሰሩም? ኃጢአት ታዲያ ምልጃው እሱ አይደለ እንዴ? ቴንኪው። ላልዳኑት ኢየሱስ ምናቸው ነው? ላልዳኑት ለኢየሱስ ላልዳኑት ምናቸው ሊሆን ይችላል? አንተ ራሱ እኮ ግራ የምታጋባ ሰው ነው። በኢየሱስ ያመነ ይድናል፣ ያላመነ ይፈረድበታል እያለ መጽሐፍ ቅዱስ እየተናገረ የሕፃን ልጅ ጭውቴ ተጫወታል። የዳኑት ምን ይላል? ያመኑት በክርስቶስ ሁለት ነገር አለ። ይኸውልህ አባቢ ሁለት ነገር አለ። ያልዳኑት ይፈረድባቸዋል ይላል መጽሐፍ ቅዱስ። ይላል ወይስ አይልም? ይፈረድባቸዋል አይደለም እንዴ? ልክ ነህ። ግን ማለት ነው የኢየሱስ ክርስቶስ ምልጃ ለዳነውና ላልዳነው ልዩነትን እየሰጠኝ ነው። ለዳነው አልክ፣ ለዳነው ይማልድልናል አልክ። ያመነው ነው የሚለው ያመነው ምን ይሆናል? በክርስቶስ ያመነው ይድናል፣ ያላመነው ይፈረድበታል ይላል መጽሐፍ ቅዱስ። እኔ አይደለም እኮ አዎ ትክክል ነው። እሱ እኮ ስለ ፍርድ ስለ ምልጃ አያወራም። እሱ ስለ ምልጃ አያወራም። ስለ ማመንና ስለ አለማመን ነው የሚያወራው። ኦኬ
እኛ ኢየሱስ ክርስቶስ አንድ ጊዜ በመስቀል ላይ ቤዛ ሆኖ ያስታረቀን ምልጃ ለዘላለም አንድ ጊዜ የሚፈጸም ነው። ያ ምልጃ ደግሞ ምን ላሉት ነው? ላላመኑት ነው። ላላመኑት ገባ? ላላመኑት አማላጅ ሆኖ ቤዛ ሆኖ አስታራቂ ሆኖ አንድ ጊዜ ፈጽሞ ለዘላለም ይሆናል። አሁን ላይ ያ ጊዜ የፈጸመውን አሁን ላይ እንደዛ ሆኖ ድጋሚ መስቀል ላይ ለማንም አይሰቀልም። ማን ተሰቀሉ ይላል እንዴ? እና ምን አደረገ ታዲያ? ደጋግሞ ተሰቀለ ይላል። ፓፓ ስማኛ፣ አሁን ምን እያደረገ ነው? ኢየሱስ አሁን ምን እያደረገ ነው? እየፈረደ ነው። ፍርድ ላይ ነው። ፈራጅ ነው ኢየሱስ። አየህ፣ የኩነኔ ፍርድ ሳይሆን የሚፈርደው የምን ፍርድ ነው? የጽድቅ የሆነ ፍርድ ነው የሚፈርደው። ለማንኛውም ዮኒ ፓፓ ተራይ ደርሷል። ቀጣይ እንደዚህ አይነት ንግግሮችን እናደርጋለን። አይመችሽም ብራዘር? አልተመችሽም? ይመቸኛል። እኔ የኔን ቃል ሳትሰማ ለምን ላጥጥላ? ችግር የለውም። አንተ ተናገርና እንጨርሳለን። በቃ እንጨርሳለን። በቃ ምንድን ነው የሚለው የእግዚአብሔር ቃል የሮሜ ሰዎች ምዕራፍ 8 ከቁጥር 33 ጀምር እግዚአብሔር የመረጣቸውን ማን ይከሳቸዋል? እግዚአብሔር የመረጠው ነው፣ የሚከሰው የለም። የሚያጸድቅ እግዚአብሔር ነው፣ የሚኮንንስ ማን ነው? የሚያጸድቅ እግዚአብሔር ነው። ያጸደቀው ደግሞ አንድያ ልጁን ክርስቶስ ኢየሱስን ነው። ከዛ የሞተውም ይልቁንም ከሙታን የተነሳው በእግዚአብሔር ቀኝ ያለው ደግሞ ስለኛ የሚማልደው ክርስቶስ ኢየሱስ ነው ይላል። ስለዚህ ክርስቶስ ኢየሱስ ምን ያደርጋል? ከሙታን የተነሳው ሞቷል፣ ከሙታን ተነስቷል፣ ስለኛ ሁልጊዜ ይማልዳል። አንዴ ነው የሞተው፣ ከሙታን ተነስቷል። ሁልጊዜ ክርስቶስ ይማልደናል። ሁልጊዜ ስለኛ ኃጢአት እሱ ነው። ስለኛ ኃጢአት እኔ ለክርስቶስ ነው የምነግረው። ስለ እኔ ሌት ተሌት ለምሰራው ኃጢአት፣ ሌት ተሌት ለምሰራው ነገር ክርስቶስ ለሱ ነው የዕለታዊ ማለት። ሁልጊዜ እንደማለደኝ ነው፣ ሁልጊዜ እንዳስታረቀኝ። መቼ? አንዴ ይኸው ከሙታን ተነስቶ ባደረገው አንዴ አድርጎታል። ይህን ነው። ሁለተኛ ደግሞ ወደ ዕብራውያን ልወስዳችሁ እችላለሁ። ዕብራውያን ምዕራፍ 9 ቁጥር 27 ላይ ስትመጣ ቃል በቃል ይናገራል። እኔ ሁልጊዜ የምላት ጥቅስ ነው፣ በጣም ስለምወደው ይህን ጥቅስ። ምን ይል መሰለ? ቁጥር 27 ላይ ምን ይላል? ለሰዎችም አንድ ጊዜ መሞት ከእርሱ በኋላም ፍርድ፣ ሳንሞት ፍርድ አልተመደበብንም። አንተ የምትለው ሞታቸዋል፣ አልሞትንም። ስንሞት ነው ፍርድ። ካልሞትን ፍርድ የለም። ከሞትን በኋላ ነው ለፍርድ የምንሆነው። ሳንሞት የተፈረደብን ማንም የለም። ዘወትር የሚማልደው ክርስቶስ እየማልድልን ወፍ የለም እያልኩ አየህ። ምን ይላል? ለሰዎችም አንድ ጊዜ መሞት ከእርሱ በኋላም ፍርድ፣ ስንሞት ወደ ፍርድ እንሄዳለን። ሳንሞት አይደለም ወደ ፍርድ የምንሄደው። ከዛ እንዲሁ ክርስቶስ ደግሞ የብዙዎችን ኃጢአት ሊሸከም አንድ ጊዜ ይላል ከተሰዋ በኋላ ያድናቸው ዘንድ ለሚጠባበቁት ሁለተኛ ጊዜ ያለ ኃጢአት ይታይላቸዋል ይላል የጌታ ቃል። ክብር ለኢየሱስ። ይሄ ነው ዮኒ ፓፓ። ማስታወቂያውን ተናግረን እንደዚህ ማስታወቂያውን እኔ ልናገር። እኔ ምንድን ነው ኦርቶዶክስ በአሰቃቂ ሁኔታ አርሲ ላይ ቤተክርስቲያን ላይ ጭፍጭፍ አድርገው የኦርቶዶክስን ወገኖቻችንን ገለውብናል። ስለዚህ ይሄንን እያንዳንዱ ፍትህ እስኪመጣ ድረስ እኔ ነገ በእንግሊዝኛ ቪዲዮ ሰራለሁ። በእንግሊዝኛ ሰርቼ ለዓለም ይሄን ነገር አስተላልፋለሁ። እጅግ በሚያሳዝንና በሚሰቀጥጥ ሁኔታ የኦርቶዶክስ ወንድሞቻችንን ጨፍጨፈውብናል። ስለዚህ መንግስት ይህንን ነገር አጣርቶ በምን ጉዳይ ለምን እንደሆነ ከምንም ጋር ከፖለቲካ ከምን ያልተገናኘን የኦርቶዶክስ ወንድምናቶችን መጨፍጨፍ እጅግ አረመናዊ ነው። ስለዚህ ይህንን ነገር መንግስት ፍትህ ሰጥቶ ለመጨረሻ ጊዜ የኦርቶዶክስ ልጆች በእምነታቸው ተመርጠው እንዳይገደሉ መደረግ አለበት እላለሁ። ወንድማችን ደሜ የምትጨምረው ካለ እዚህ ላይ ትጨምራለህ። ቴንኪው ዮኒዬ፣ እናመሰግናለን በእውነት። እኔ መጨመር የምችለው ምንድን ነው፣ እዚህ ጋር እየሰማችሁ አላችሁ፣ ያልሰማችሁ ደግሞ በቤታችሁ በራሳችሁ ቲክታክ ገጻችሁ ላይ አንዳንድ ቪዲዮ አርሲ ላይ የተደረገው ነገር ቪዲዮ አለና አንዳንድ ቪዲዮ በራሳችሁ ፔጅ ላይ ለጥፉልን። በራሳችሁ ፔጅ ላይ ገባችሁ፣ መገደል ይቁም ብላችሁ ኦርቶዶክሳውያንን መግደል ይቁም ብላችሁ በራሳችሁ ፔጅ ላይ ለጥፉልን። ሁለተኛ ነገር ደግሞ የምነግራችሁ ምንድነው፣ በነ ቴዶ ዘሩፋኤል፣ በነ ዲያቆን ዳዊት፣ በነ ዛማኔል የተለቀቀና እነዚህ መሰል ፔጆች ላይ ስለ አርሲው የተለቀቀ ነገር አለ። ስለ አርሲው ያንን ነገር ሼር ኮፒ ሊንክ አርጉና ቫይራል እንዲወጣ መንግስት
ትኩረት አድርጎ እነዚህን ገዳዮች ይዞ አደባባይ ላይ ለፍርድ እንዲያቀርባቸው ይሁን። ይሄ ትልቅ አጀንዳችን ነው፣ ትልቅ አጀንዳችን ነው እና ይህንን በማድረግ ተባበሩ ነው። ዮኒ ወንድሜ ፓፓ ስለነበረ መልካም ጊዜ ይሁንልህ። አደራ እየተደማመጥን ለሌላ ጊዜ አደራ። ምርጥ ፕሮግራም ነው የሚሆነን። እንደዚያ ፕሮግራም ምርጥ ፕሮግራም ይሆነናል። እንማማርን እየተማማርን እኔ መማር እወዳለሁ፣ አንተም መማር ትወዳለህ፣ ሁለታችን። ስለዚህ ያ ነገር ችግር የለውም። ብር ክበል